ኢትዮጵያ የዓለም ብርሃን መልእክት 3 እንዲህ ይላል። የአዳም ልጅ እንግዲህ ገላጋይ ወደሌለበት ወደ ብርቱ የቅጣት ማዕበል እየተንደረደርክ ነው። ፍጠን፣ አምልጥ ተባልክ፣ ተነገርክ፣ ተመከርክ፣ ተዘከርክ። ትዕቢትህ የበዛ ነውና መልሰህ ንቀት፣ ትችት በመልእክቱ ከመጠቀም ይልቅ ስለ መልእክቱ አድራሽ ማንነት ለማወቅ ደከምክ። አየ ሰው ልጅ ምክንያትህ ምክንያትን እየወለደ ሰበብን እየፈጠረ ልትጠቀምበት ይገባህ የነበረውን ቀናቶችና ወራቶች በከንቱ አሳለፍክ። ጥቂቶች ግን ተጠቀሙበት። ወደ ፈጣሪያቸው ጉያ ገቡ፣ ተሸሸጉ፣ ቅጥራቸውን አጠበቁ። አንተስ በምን ላይ አረፍክ? አዝናለሁ፣ ጊዜህ አበቃ። የተከፈተው በር ተዘጋ፣ ተከረቸመ። ዛሬ በዓለም ላይ የሚታየው የቀውስ አይነት፣ የተፈጥሮ አደጋ ብዛት፣ የሕዝብ ግጭት፣ የአገሮች አለመስማማት፣ የታላላቅ መንግስታቶች ወደ አዘቅት የመውደቅና የመጥፋት ጉዞ ጀምሮ ከ2000 ዓመተ ምህረት ማለቂያ ከነሐሴ መጨረሻ ላይ ከዋናው አምላካችሁ ጣዖታችሁ ከአሜሪካ ባቢሎን በገንዘብ ቀውስ የጀመረ ሲሆን አድማሱን በማስፋት የኢኮኖሚ መቅለጥ፣ የኢኮኖሚ ቀውስ ወደ ማህበራዊ ቀውስ እየዘለቀ ይገኛል። ተስማምቶ የሚፈታ ታቅዶና ተተልሞ የሚተገበር ነገር ከእንግዲህ የማይታይበት ወደ ጨለማ መገስገስ ተጀምሯል። ሁሉንም አዳርሰዋል። ይቀጥላል፣ በብርቱም ይከፋል። በብዙዎች ሕልውና ውስጥ እየተመላለሰ እያሰናከለ ያለው ምንድን ነው? ለምንስ ማስተዋል ጠፋ ብንል አርቀን ሳንሄድ መልሱ ቅርብ ነው። አንደኛ፣ እውነትን የሚፈልግ የህሊናና የልብ ውሳኔ ማጣት። ሁለተኛ፣ እውነትን የሚፈልግ እምነታችንን መምሰል እንጂ መሆንን ስላልተላበሰ። ሶስተኛ፣ አምልኮታችን ጌታ እንደተናገረው በእውነትና በመንፈስ ለማምለክ አለመወሰንና አለመፍቀዳችን። አራተኛ፣ አስቀድማችሁ ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል የሚለውን የልዑልን ቃል በዲያብሎስ ፈቃድ በመመራት ገልብጠን አስቀድመን የሥጋውን ከዚያ በኋላ ስለ እምነት እንደ ትርፍ ጉዳይ ማሰባችን። አምስተኛ፣ ይህን የተጣመመ አካሄዳችንን የጠፋ መንገዳችንን ለማስተካከል ጌታ ባሮቹን አገልጋዮቹን እየላከ ሲወቅስ ሲገስጽ አለመስማታችን ብቻ አይደለም፣ መልእክተኞቹን ማሳደድ፣ ማሰር፣ መግደላችን። ስድስተኛ፣ በተሰጠን ሕሊና የፈጣሪያችንን ፈቃድ ከመፈጸም ይልቅ ዕውቀት ሲበዛ የቁሳቁስ ፍላጎታችን ሲትረፈረፍ፣ ገደብ የሌለው የሥጋ ፍላጎታችን ገንፍሎ በስስት በገንዘብ ማከማቸት፣ በንፉግነት በጭካኔ በተገኘው ሥጋዊ ምቾት መታበይ፣ በፈጣሪ ሕግ ማሾፍን እንደ ዕውቀት በመቁጠር ሰማይ የደረሰ ትዕቢት ተላበስን። ፈጣሪንም ናቅን፣ ካድን። የራሳችን አምላክ አቆምን። ዕውቀትና ገንዘብ፣ ጠመንጃ፣ ትዕቢት ተካን። በመልእክት 1 እንደተጠቀሰው ገንዘብ አምላክ ሆነ፣ ስልጣን፣ ዕውቀት መታበያ ሆኑ። የሁሉም ሰው ምኞት ተምሮ ገንዘብ አፍሶ ተሽከርካሪ ሸምቶ ቤት ሰርቶ በድሃው ወንድሙ ላይ ተመጻድቆ ከሆነለትም በድሃው ላይ የስልጣንና የክብር መንበሩን ዘርግቶ በድሃው ዕድል ፈንታ ላይ ወስኖ መኖር የሚያረካውና የሥጋ ምኞቱ ሆነ። ሁሉም ሰው የሚጋልብበት ጎዳና የዲያብሎስ ጎዳና ይሄው እንዳልኩት ከብዙ በጥቂቱ የብዙዎችን ሕሊና ሰቅዞ የያዘው አለማስተዋል ከላይ በተጠቀሱት ነጥቦች የሚገለጽ ነው። ለንጽጽር ኦሪት ዘሌዋውያን ምዕራፍ 18 ከቁጥር 1 እስከ 5 ያለውን የእግዚአብሔርን ቃል ተመልከቱ። ይላል ኢትዮጵያ የዓለም ብርሃን መልእክት 3። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ዓለም እንዴት ሰነበተች የተሰኘው መርሃ ግብራችን እነሆ አሁን ጀምሯል። ህወሓትን ለመታደግ መስራት የሚኮነን አይደለም ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። በመቀሌ ከተማ ብሔራዊ አንድነትንና ደህንነትን ማረጋገጥ በሚል ኮንፈረንስ ተደርጓል። በዚህ ኮንፈረንስ ላይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ
በርካታ አመራሮችና የከተማው ነዋሪዎች መገኘታቸውን ለመረዳት ችለናል። በኮንፈረንሱ መክፈቻ ላይ ንግግር ያደረጉት የክልሉ ፕሬዝዳንት ይህን ኮንፈረንስ ማዘጋጀት ያስፈለገው በህልውና ስጋት ውስጥ ያለችውን ትግራይን ለማዳን መሆኑን ገልጸዋል። ጨምረውም በክልሉ ውስጥ የተፈጠረውን አንጻራዊ ሰላም ለማስጠበቅ ጦርነትንና የጦርነት ወሬን ለማስቀረት እንዲሁም የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ የተቻለንን ሁሉ እያደረግን ነው ያሉት ፕሬዝዳንቱ አዲሱ ዓመት የሰላም መልካም ምርት የሚገኝበት፣ ተፈናቃዮች የሚመለሱበት እንዲሁም የትግራይ መልሶ ማገገም የሚከናወንበት ዓመት እንደሚሆን ምኞታቸውን ገልጸዋል። ሲቀጥሉም ይህ እንዲሆን የትግራይ ተወላጆች አንድነታቸውን ማጠናከር እንዳለባቸው አሳስበዋል። ሲናገሩም ትግራይ ያለባትን ሁሉን አቀፍ ችግር ለመቅረፍ የትግራይ ተወላጆችን አንድነት ማጠናከር ወሳኝ ነው። የውጭ ኃይሎች ከህዝቡ ችግር ጋር ምንም ግንኙነት እንደሌላቸው መረዳት ይገባናል በማለት አስረድተዋል። ጨምረውም በትግራይ ተወላጆች መካከል ያለውን የአንድነት ክፍተት እንደ መልካም አጋጣሚ በመጠቀም ህወሓትን ለማጥፋት ጥረት እየተደረገ መሆኑን አስታውቀዋል። ህወሓትን ማጥፋትም ሆነ ማዳን የሚቻለው በአባላቱ መሆኑን ጠቅሰውም ህወሓትን ለመታደግ መስራት የሚኮነን አለመሆኑን አስረድተዋል። ጄኔራሉ ሲቀጥሉም የዚህን ታላቅና ዘላቂ ፓርቲ ደህንነት ቀጣይነት ለማረጋገጥ የምንችለውን ሁሉ የማድረግ ኃላፊነት ግዴታ አለብን ያሉ ሲሆን ለዚህም የህዝቡ አንድነት እንደሚያስፈልግ ገልጸዋል። ስለ ትግራይ ክልል በተደጋጋሚ የኢትዮጵያ የዓለም ብርሃን መልእክታት ምን እንዳሉ ከዚህ በፊትም አስደምጫችኋለሁ። ዛሬም ህወሓቶች እንዲሁም የህወሓት ውሉዶች ድርጅታችን ፓርቲያችን ማለታቸውን ስላላቆሙ ህዝቡንም በዚህ ፕሮፓጋንዳቸው ጠርንፈው ይዘው ለሌላ ታላቅ ጦርነት ደግሞ ለሌላ ሞትና ስደት፣ ረሃብና ፍጅት እያዘጋጁት መሆኑን የተለያዩ መረጃዎች ከክልሉ ይወጣሉ። በዚህ ምክንያት የትግራይ ወጣቶች ከ15 ዓመት በላይ ያሉ ወጣቶች ትግራይን ለቀው እንዳይወጡ ማዕቀብ ተጥሏል። ይህም ደግሞ ድንገት ትግራይ ላሰው የትግራይ ሰዎች የህወሓት ሰዎች የተዋጊ ጦር እጥረት ስላለባቸው ከ15 ዓመት ጀምሮ ያሉ ወጣቶችን ሊመለምሉ እንደሚችሉ ማሳያ ነው። ለማንኛውም ኢትዮጵያ የዓለም ብርሃን መልእክት ስለ ትግራይ ክልል የተናገረውን እንደሚከተለው አስደምጣችኋለሁ። በአብርሃሙ ሥላሴ ተወስኖ ኢትዮጵያ በዜግነት ባቀፈቻቸው የዛሬ ትውልዶች ላይ ተፈጻሚ ይሆን ዘንድ የታዘዘው ውሳኔ፣ ትዕዛዝና እንዲሁም አፈጻጸሙ ኢትዮጵያና አሁን ያለው አለቃና ምንዝሮች ማንነትና በቅጣት ውሳኔውና ትዕዛዙ አፈጻጸሙ የሚተገበርባቸው ብርቱ ቅጣት። የትግራይ ክልል ዛሬ ለደረሰው የሀገር ጥፋት ሁሉ በስልጣን በነበሩበት ሰዓት የሰሩት ግፍና በደል በመጠኑ ዋጋ እንዲከፍሉ አድርጓቸዋል። ይህን ደግሞ ደጋግመን ወንጀላቸውንም ነግረናቸዋል። ፍርዳቸውንም ቀድመን ገና በስልጣን ላይ እያሉ ነግረናቸዋል። በመናቃቸው ዋጋ ከፍለዋል፣ ገናም ይከፍላሉ። 1/4 ጉዳት ተቀብለዋል። ገና 3/4 የሆነ ሙሉ ጥፋታቸው እየተከተላቸውና ሊጨርሳቸው እየተጓዘ ይገኛል። በምንም ሰውኛ ዘዴ አይቆምም። ኢትዮጵያዊነት ተዋህዶ እምነት ሰንደቋ የመላው የሰው ዘር በሙሉ የሚመዘንበት፣ በሚዛኑ ቀሎ ሲገኝ የሚጠረግበት፣ የሚወገድበት ነው። እነዚህም ኢትዮጵያዊነትን ተዋህዶን ሰንደቋን ሊያፈርሱ የደከሙ የቻሉትን ያህል ለዲያብሎስ ግዳይ የጣሉ በመሆናቸው በፍጹም ይጠረጋሉ። በተለይ በአማራው ሕዝብ ላይ ልክ ሂትለር በጆውስ በእስራኤላውያን ላይ የሰራውን የዘር ማጥፋት አብዝተውና በከፋ ጭካኔ ፈጽመውታል። ዛሬም እግዚአብሔር ስለፈረደባቸው ፍርዱ እያሳደዳቸው እየጨረሳቸው ይገኛል። እጅግ የመረረ የአማራ ጥላቻን በልባቸው በመትከላቸው ሕዝባቸውን ሁሉ ለዚህ ዘረኝነት ሰለባ እንዲሆን አድርገውታል። ከላዩ ማስወገድ ሲገባው ስላዘላቸው ፈቃዳቸውንም ፈጻሚ በመሆኑ ገና መከራው ባላየነው ባልሰማነው መጠን ይቀጥላል። ሁለቱም ጋር ያሉት የኦሮሚያው ኦህዴድም ወያኔም በአስተሳሰብ፣ በስልት፣ በጭካኔ፣ በኢትዮጵያ ጠልነት፣ በዘረፋ፣ በሌብነት በሁሉም ተመሳሳይ ተወራራሽ አስተሳሰብ ያላቸው ናቸው። ሁለቱም ትዕዛዝ የሚቀበሉት
ከጌቶቻቸው ከአሜሪካ፣ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከቻይና፣ ከአረብ ኤሚሬትስ፣ ከሳውዲ አረቢያ፣ ከቱርክ፣ ከግብፅ እናም ከሌሎች ነው። በሚሰጣቸው ሁሉን አቀፍ ድጋፍ እስካሁንም በከፋ አጥፊነታቸው ቀጥለዋል። ሌሎች ክልሎችም እንዲሁ በእነሱ መንፈስ የሚገፉ ሆነው ለኢትዮጵያ ጥፋት እየተባበሩ ይገኛሉ። ወያኔዎች ለሰሩት ግፍ፣ በደል፣ ኢትዮጵያ ጠልነት ራሳቸውን በኢትዮጵያ ሀብት ንብረትና የሕዝቦቿ ንብረት ዘርፈው ነጥቀው በክልላችን በሚሉት በዘረፋና በሌብነት ገነቡ። በተለይ አማራውን ፈጁ፣ አደኸዩ። በወልቃይት ብቻ በመቶ ሺዎች የሚቆጠር ሕዝብን አጠፉ። ዛሬ በአገራቸው ከወልቃይት ጠገዴ፣ ጠለምት፣ በጥቅሉ ከጎንደር የተጋዙ እስረኞች በአገራቸው አስረው ጉድጓድ ውስጥ ከተው አጥፍተዋል። እስካሁንም በጉድጓዳቸው አስረው የሚያሰቃዩአቸው ጥቂት አይደሉም። የነሱ ግልባጭ የሆነው የኦሮሞማው መንግስት በኢትዮጵያዊነት የሚምለው አንድም ቀን በወያኔ ስላለቁት፣ ስለተሰወሩት፣ ስለተፈጁት ያነሳው የጠየቀው የለም። ይህ ወያኔ ተብዬ ድርጅት ያን ሁሉ ግፍ ፈጽሞ ሳይጸጽተው ዛሬም ያ የዘረፋ ወርቃማ ዘመን ትዝ እያለው ያንኑ አውሬነቱን ዳግም ሊያስቀጥል ያልማል። ዶሮ ብታለም ጥሬዋን እንዲሉ ዛሬ ሁለቱም አውሬዎች ጊዜ የሰጣቸው ቅሎች ድንጋይ ሰባሪዎች ለአንዴና ለዘላለሙ በእግዚአብሔር ብርቱ የቁጣ እሳት ይጠፋሉ። ከሁለቱም ኃይሎች ጋር ያልተሰለፈ፣ ያልደገፈ፣ ያልተባበረ፣ ያልተጠቀመ እጅግ ጥቂት ነውና ሂያጁ ከምናስበው በላይ ነው። ወያኔ በኢትዮጵያም ታሪክ በአፍሪካም የቅርብ ጊዜ ድጋፍ ከአውሮፓ፣ ከአሜሪካ፣ ከእንግሊዝ ብዙ ቢሊዮኖችን በእርዳታ በብድር ያገኝ የነበረ ነው። የሚደንቀው እንግሊዝ በጀት ደጋፊ የአፋኝ ፖሊስና ደህንነት ደሞዝ ሸፋኝ ነበሩ። ዛሬም ስራቸውን አላቋረጡም። ያ ገንዘብ ደግሞ በወያኔ ባለሟሎች ውጭ ተሻግሮ ዛሬ በድርድር ስም ስውር አጀንዳቸውን እያስቀጠለም ይገኛል። ሁለቱም በምንም መንገድ የማያመልጡ በፍጹምም ያልታየ ቅጣታቸውን አሁን ያዩታል፣ ይቀበሉታል። ለአንዴም ለሁሌም ይደመድማቸዋል። በታሪክም በትዕቢታቸው፣ በጭካኔያቸው፣ በዘረኝነታቸው፣ በዘራፊነታቸው፣ በጨፍጫፊነታቸው እንደ ምሳሌ ለመጪውም ለሚተርፈውም ትውልድ ምሳሌ ሆነው ይዘከራሉ። ከነሱ የሚተርፍ ጥቂት ሰውም ቢኖር እንኳን በሰው ፊት ለመታየት ለመቅረብ እጅግ የሚቸገር ዘወትር ወገኖቹን የሚረግም በሁለመናው የተጎዳ ይሆናል። ኢትዮጵያ 6 የሩሲያ ሱ-35 ተዋጊ ጀቶችን ለመግዛት ስምምነት ተፈራርማለች አለ ብላክ ሚረር። ከሩሲያ የመንግሥት መከላከያ ኩባንያ ሮስቴክ ሾልኮ ወጣ የተባለ ሰነድ ኢትዮጵያ 6 ሱ-35 ተዋጊ ጀቶች ለመግዛት ውል መፈረሟን መመላከቱ ተዘገበ። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ መሆኑን ያመላክታል ተብሏል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን የተለቀቀው ይህ ሰነድ የላቀ የሱኮይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶችን መያዙን አመላክቷል። በመረጃው መሰረት ተዋጊ ጀት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተዋል። በዚህም 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 እና አልጄሪያ ደግሞ በ012 ተወክለዋል። መረጃው እውነት ከሆነ ኢትዮጵያ 6 ሱ-35 ተዋጊ አውሮፕላኖችን ለመግዛት ማቀዷን ያሳያል። ሱ-35 እጅግ የላቁ ባለብዙ ተግባር ተዋጊ ያላቸው ሩሲያ ሰራሽ ጀቶች ውስጥ አንዱ ሲሆን ለአየር የበላይነትና ለረጅም ርቀት የጥቃት ተልዕኮዎች ታስቦ የተነደፈ ነው። በሰነዱ ውስጥ ያለው የጊዜ ሰሌዳ እንደሚያመላክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል፣ ወይም የመጀመሪያው የርክክብ ሥራ ተጀምሮ ሊሆን ይችላል። ሾልኮ እንደወጣው መረጃ ከሆነ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ በሙሉ ከመውረሯ ጥቂት ቀደም ብሎ ወይም ከዚያ በኋላ ሊሆን ይችላል። ተንታኞች እንደሚሉት ግዢው ከተረጋገጠ ኢትዮጵያ በአየር ኃይሏ አቅም ላይ መሻሻል ለማድረግ የምታደርገውን ጥረት የሚያንጸባርቅ ከመሆኑም ባሻገር በዓመታት ውስጥ ካደረገቻቸው እጅግ በጣም ዘመናዊ
የጦር አውሮፕላን ግዢዎች መካከል ቀዳሚው ይሆናል። ይህም በቀጠናው ባለው የደህንነት ሁኔታ ለውጥ ምክንያት የመጣ ነው። እስካሁን ድረስ ሮስቴክም ሆነ የኢትዮጵያ መንግስት በተባለው ስምምነት ላይ በይፋ አስተያየት አልሰጡም። የኢትዮጵያ መንግስት የኤርትራ መንግስትና በሰሜን ትግራይ ክልል የሚገኘው የህወሓት ጠንካራ አቋም ያለው ክንፍ በሀገሪቱ ወታደራዊ ጥቃት ለመሰንዘር በጋራ እየተዘጋጁ መሆኑን በመግለጽ ከሰሰ። ይህ ክስ የኢትዮጵያን የውጭ ጉዳይ ሚኒስቴር አቶ ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለአንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ የተገለጸ ሲሆን ኤኤፍፒ የዜና ወኪልና አልጀዚራ ረቡዕ ዕለት ዘግበውት ነበር። በደብዳቤው ላይ ሚኒስትሩ በኤርትራ መንግስትና በህወሓት መካከል ግልጽ የሆነ ስውር ትብብር መኖሩን ጠቅሰዋል። ባለፉት ጥቂት ወራት በኤርትራ መንግስትና በህወሓት መካከል ያለው ትብብር ይበልጥ ግልጽ እየሆነ መጥቷል ያለው ደብዳቤው የህወሓት ጠንካራ አቋም ያለው ክንፍና የኤርትራ መንግስት በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጁ ነው ሲል ገልጿል። ከዚህ በተጨማሪ የአዲስ አበባ መንግስት አስመራና ህወሓት በአማራ ክልል ውስጥ የሚንቀሳቀሱ አማጺ ቡድኖችን በገንዘብ በመደገፍ በማደራጀትና በመምራት ላይ ተሰማርተዋል ሲል ከሷል። ይህ ክስ በጎረቤታሞቹ ኢትዮጵያና ኤርትራ መካከል ያለውን ግንኙነት በድጋሚ እያሽቆለቆለ መምጣቱን ያሳያል። የሁለቱ ሀገራት ለበርካታ አስርተ ዓመታት የዘለቀ የደም መፋሰስ ታሪክ ያላቸው ሲሆን ኤርትራ ከኢትዮጵያ በ1993 ከተገነጠለች በኋላ ከ1998 እስከ 2000 ድረስ በሺዎች የሚቆጠሩ ዜጎች ያለቁበት የድንበር ጦርነት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በ2018 ግንኙነቱ መሻሻል አሳይቶ የነበረ ሲሆን የኤርትራ ጦር ከ2020 እስከ 2022 በተደረገው የትግራይ ጦርነት ከኢትዮጵያ ፌዴራል መንግስት ጎን ተሰልፎ ነበር። ከጦርነቱ ማብቃት በኋላ ግን ግንኙነቱ እንደገና ወደ ውጥረት የተመለሰ ሲሆን አስመራ ወደብ አልባ የሆነችው ጎረቤቷ ኢትዮጵያ በቀይ ባህር ላይ የምትገኘውን የአሰብ ወደብ ላይ አይኗን ጥላለች ስትል ትከሳለች። ጠቅላይ ሚኒስትር አብይ በበኩላቸው ኢትዮጵያ ከኤርትራ መገንጠል በኋላ ያጣችውን የወደብ መብት በድጋሚ እንድታገኝ ያላቸውን ተስፋ በተደጋጋሚ ገልጸዋል። አቶ ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ በጻፉት ደብዳቤ ላይ የአዲስ አበባ መንግስት ከኤርትራ መንግስት ጋር በቅን ልቦና ለመደራደር እንደሚፈልግ ገልጸዋል። በተጨማሪም የሁለቱንም ሀገራት ሉዓላዊነት፣ የግዛት አንድነት የሚጠብቅ መልኩ በውህደት የጋራ ብልጽግናን የማምጣት ራዕይ እንዳላቸውም ጠቁመዋል። ሚኒስቴሩ አስመራ ኢትዮጵያን ወደብ ለማግኘት በምታደርገው ጥረት ስጋት እንደተሰማት በማስመሰል በኢትዮጵያ ላይ የምታሴረውን እኩይ ሴራ ለማጽደቅ እየሞከረች ነው ሲሉ ከሰዋል። መስከረም 25 ቀን 2018 ዓ.ም ከ3000 በላይ የትግራይ ተወላጆች የኩናማና የኢሮብ ብሔረሰብ ተወካዮች እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት አንድ ታላቅ ጉባኤ ተጠናቀቀ። ይህ ተራ ስብሰባ አልነበረም። ላለፉት 4 ወራት በኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊ ሰውነቱ ተሰርዞ የቆየው ህወሓት የህልውናውን ጥያቄ ያነሳበትና የወደፊት አቅጣጫውን የወሰነበት መድረክ ነበር። በሌላ በኩል ደግሞ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባልተተገበረበትና የጦርነት ነጋሪት እንደገና እየተጎሰመ ነው በሚል ስጋት ህዝቡ ልቡ በሁለት በከፈለው በዚህ ወቅት የተደረገ ጉባኤ ነበር። ከጉባኤው በኋላ ይፋ በሆነው ባለ 13 ነጥብ መግለጫ ላይ የህወሓት ዋነኛ ጥያቄ ጎልቶ ወጥቷል። የፌዴራል መንግስት የህጋዊ አካልነት ዕውቅናችንን ይመልስልን። ድርጅቱ እንደሚለው የፕሪቶሪያ ስምምነት 3ኛ ዓመቱን ሊይዝ ወራት ብቻ በቀሩበት ሁኔታ መንግስት ከህወሓት ጋር የፈረመውን ስምምነት እየጣሰ ነው። መንግስት ዓለም አቀፍ ማህበረሰብ በተገኘበት ስምምነቱን ለመፈረም ከ50 ዓመታት በላይ ላስቆጠረ ህወሓት ዕውቅና ነፍጎ ስምምነቱን ደጋግሞ እየጣሰ ነው ሲል በመግለጫው ከሷል። ህወሓት ህጋዊ ዕውቅና ያገኘው በወረቀት ሳይሆን በህዝብ መሆኑን የጠቀሰው መግለጫው፣ ሆኖም በስምምነቱ መሰረት ህጋዊ ሰውነቱ እንዲመለስለት አጥብቆ ጠይቋል። የፖለቲካ መሪዎቹ መግለጫ ሲያወጡ በትግራይ ጎዳናዎች ላይ ግን ስጋት ነግሷል። በአዲስ አበባ ታትሞ የሚወጣው ሪፖርተር ያነጋገራቸው ነዋሪዎች እንደሚሉት የዳግም ጦርነት ስጋት በሁሉም ማህበረሰብ ዘንድ አለ። አንድ የቀድሞ የትግራይ ሰራዊት አባል ስሜቱን ሲገልጽ የስጋታችን መጠን ይለያይ እንጂ ስጋቱ ሁላችንም ጋር አለ። አንዳችን የጦርነት መከሰት ዕድሉ 5% ነው ሲል፣ ሌላችን ደግሞ
95 በመቶ ነው ሊል ይችላል። ዋናው ነገር ሁላችንም ጦርነት ሊፈጠር ይችላል ብለን እናምናለን ብሏል። ሌላው ነዋሪ ደግሞ ስጋቱ የሚመነጨው ከህዝቡ ሳይሆን ከፖለቲካ ኃይሎቹ አካሄድ መሆኑን ተናግሯል። ከላይ ያሉ የፖለቲካ ኃይሎች የሚናገሩትንና የሚሆነውን ስንታዘብ ስጋት ውስጥ እንድንገባ ያደርገናል ሲሉ አስረድተዋል። የጦርነት ስጋቱ ከውጭ ብቻ አይደለም። መግለጫቸው ከአንድ ዓመት በፊት ከህወሓት አመራር ራሳቸውን ካገለሉ አካላት ጋር የተፈጠረውን ልዩነት ያነሳል። እነዚህን የክደት ቡድን ሲል የጠራቸው አካላት ፖለቲካዊ ልዩነት አለኝ በሚል ሽፋን የግል ፍላጎትን በአፈሙዝ ለማሳካት በሞከር ቀይ መስመር ነው ሲል አስጠንቅቀዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው እነዚህ አካላት ትግራይን በአውራጃዊ አስተሳሰብ ለመከፋፈልና ወደ መሳፍንታዊ አገዛዝ ለመመለስ እየሞከሩ ነው ሲል ወንጅለዋል። በዚህ ሁሉ ውጥረት ውስጥ ጉባኤው ዋናው ፍላጎታችን ሰላም ነው ብሏል። ችግሮች በፕሪቶሪያ ስምምነት መሰረት እንዲፈቱ እንደሚፈልጉ ገልጾ የኢትዮጵያ መንግስት አፈሙዙን ዝቅ አድርጎ ለፖለቲካዊ ውይይት ክፍት እንዲሆን ጠይቋል። በተጨማሪም ከኤርትራ ህዝብ ጋር የተጀመረውን ግንኙነት እንደሚያበረታታና በአካባቢው ያንዣበበውን ጦርነት ለማስቀረት እንደሚጥር ገልጿል። የህወሓት ብሔራዊ ጉባኤ ድርጅቱ ህጋዊ ሰውነቱን ለማስመለስና የውስጥ ተቀናቃኞችን ለማስጠንቀቅ የሞከረበት መድረክ ሆኖ አልፏል። ሆኖም መግለጫዎቹና የፖለቲካ ውጥረቱ በጦርነት ጠባሳ የተጎዳው የሰላም ተስፋ ስስ በሆነበት ወቅት የጦርነት ስጋቱ ይበልጥ እንዲጨምር አድርጎታል። በተያያዘ ዜና ዕድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል አገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው በምሬት እየገለጹ ነው። ወጣቶቹ ይህ እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸው ይናገራሉ። በመቀሌና በተለያዩ የትግራይ ክልል ከተሞች የሚገኙ ወጣቶች እንደሚሉት በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ምክንያት ከፍተሻ ጣቢያዎችና ከኤርፖርት አካባቢዎች በጊዜያዊ አስተዳደሩ ታጣቂዎች እየተመለሱ ነው። ኤርፖርቱ በፌዴራል ፖሊሶች የሚጠበቅ ሲሆን ጊዜያዊ አስተዳደሩ የራሱ ፍተሻና ኬላዎች እንዳሉት ነው የሚናገሩት። ይህ ሁኔታ ከሁለት ዓመቱ ጦርነት የተረፈውና የተሻለ የትምህርትና የሥራ ዕድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ወጣት ትውልድ ተስፋ እያስቆረጠ መሆኑን ገልጸዋል። የወጣቶቹ ስጋት መነሻው ከዚህ ቀደም በኤርትራ ታይቶ ከነበረው ተመሳሳይ ክስተት ጋር በማያያዝ ነው። ከ1998 እስከ 2000 ዓመተ ምህረት ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ለውትድርና እንደመለመላቸው ያስታወሱት ወጣቶቹ አሁንም ታሪክ ራሱን ሊደግም ነው ወይ ለሌላ ጦርነት ሊማግዱን ነው የሚል ፍርሃት ውስጥ መሆናቸውን ይናገራሉ። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠና ውጥረት የበዛበት የኃይል አሰላለፍ ምክንያት ነው። የኢትዮጵያ ፌዴራል መንግስት የህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙን መረጃዎች ያመላክታሉ። ይህ አሰላለፍ ከ2020 እስከ 2022 ጦርነት ወቅት ከነበረው ሁኔታ ሙሉ በሙሉ የተገላቢጦሽ ነው። በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ይወጋ ነበር። አሁን ላይ የተፈጠረው አዲስ የህወሓትና የኤርትራ መቀራረብ ደግሞ በፌዴራል መንግስት ላይ ያነጣጠረ ነው የሚለው ግምገማ በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ማሰባሰብ ዋነኛ ምክንያት ሊሆን ይችላል የሚለው ፍርሃት ያጠናክረዋል። በፕሪቶሪያው ስምምነት መሰረት መፈታት የነበረባቸውና ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱ ሌላ የግጭት ስጋት ሆኖ ቀጥሏል። በጊዜው አስተዳደሩና በህወሓት የቀድሞ አመራሮች መካከል ያለውን የውስጥ የኃይል ሽኩቻ የጸጥታ መዋቅሩን ሙሉ በሙሉ ለመቆጣጠር ጉዳይ አስተዳደሩ የራሱን የሰው ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፋው ይችላል የሚሉ አስተያየቶች አሉ። ምንም እንኳን የትግራይ ጊዜያዊ አስተዳደር በእገዳው ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀስ ያልፈለጉ የአስተዳደሩ ባለስልጣናት እርምጃው ህገወጥ የሰዎች ዝውውርን ለመቆጣጠርና የክልሉን ወጣት ኃይል ለመልሶ ግንባታ ሥራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶቹን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ ክስ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠናው ያለው ሰላም ምን ያህል ስስ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የአስተዳደሩ ዝምታ በቀጣይ ሊፈጠር ስለሚችለው ሁኔታ አሳሳቢ ፍንጭ እየሰጠ ይገኛል።
ቅድም ኢትዮጵያ የዓለም ብርሃን መልእክት ስለ ትግራይ ክልል የተናገረውን አስደምጫችኋለሁ። አሁን ደግሞ ከ20 ምናምን ዓመት በፊት ገና ወያኔ በስልጣን ላይ በነበረበት ዘመን የዋልድባ ገዳም አባቶች ለመለስ ዜናዊ እንዲሁም ለትግራይ ሕዝብና ለህወሓት የተላከ የእግዚአብሔር መልእክትና ማሳሰቢያ ነበረ። እሱን እንደሚከተለው አስደምጣችኋለሁ። ትግራይ ክልል እና አባ አምሃ ኢየሱስ የተናገሩት ገና ሙሉ ለሙሉ አልተፈጸመም። በትግራይ ብቻ ሳይሆን በአማራም በመላ ኢትዮጵያም አባ አምሃ ኢየሱስ ገብረ ዮሐንስ የተናገሩት መልእክታት ገና ሙሉ ለሙሉ አልተፈጸሙም። ከመልእክት 1 ጀምሮ እስከ ጽሑፍ መልእክቶቻቸው ድረስ ያለውን መልሳችሁ እንድታነቡና እንድታደምጡት ወንድማዊ ምክሬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ሀገር ወዳድ ኢትዮጵያውያን፣ ዛሬ ላዘጋጀው ያሰብኩት መልእክት የዋልድባ ገዳም አባቶች ለሟቹ ጠቅላይ ሚኒስትር መለስ ዜናዊና ለድርጅታቸው ወያኔ እንዲሁም ለትግራይ ሕዝብ ተልኮ የነበረ መልእክት ነው። የመልእክቱ ርዕስ ወዮ ለትግራይ ይላል። ወዮ ለትግራይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በትግራይ መንገዶች እየተመላለሳችሁ ሩጡ፣ ተመልከቱም፣ እወቁም፣ በአደባባያዋም ፈልጉ። ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ። እነርሱም ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። አቤቱ ዓይንህ እውነትን የምትመለከት አይደለችምን? አንተ ቀስፈሃቸዋል፣ ነገር ግን አላዘኑም። ቀጥቅጠሃቸዋል፣ ነገር ግን ተግሣጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋል፣ ይመለሱ ዘንድ እምቢ አሉ። እኔም የእግዚአብሔርን መንገድ የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹም ካህናትና ጳጳሳት ይሄዳለሁ፣ እነግራቸውም አለው የእግዚአብሔርን መንገድ የአምላካቸውን ሕግ ያውቃሉና አለው። እነዚህ ግን ቀንበሩን በአንድነት ሰብረዋል፣ እስራቱንም ቆርጠዋል። ስለዚህ ኀጢአታቸው በዝቶአልና የክዳታቸውም ብዛት ጸንቶአልና፣ ስለዚህ አንበሳ ከዱር ወጥቶ ይሰብራቸዋል፣ የበረሃም ተኩላ ያጠፋቸዋል። ነብርም በከተማቸው ላይ ይተጋል፣ ከዚያም የሚወጣ ሁሉ ይነጠቃል። ትግራይ ሆይ በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል። ካጠገብኳቸው በኋላ አመነዘሩ፣ በጋለሞቶቻቸውም ቤት ተሰበሰቡ። እንደ ተቀለቡ ፈረሶች ሆኑ፣ እያንዳንዳቸውም ከባልንጀሮቻቸው ሚስቶች ኋላ አሽካኩ። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የትግራይ ልጆች እጅግ ወንጅለዋል፣ ይላል እግዚአብሔር። እነሱም ክፉ ነገርም አይመጣብንም፣ ሰይፍንና ራብንም አናይም ይላሉ። ስለዚህም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትግራይ ሆይ እነሆ ሕዝብን ከሩቅ አመጣባችኋለሁ። ኃያል ጥንታዊ ሕዝብ ነው፣ ቋንቋቸውንም የማታውቀው የሚናገሩትንም የማታስተውለው ሕዝብ ነው። የሰይፋቸውም ሰገባ እንደ ተከፈተ መቃብር ነው። ሁሉም ኃያላን ናቸው። መከርህንና እንጀራህን ይበላሉ፣ ወንዶችና ላሞችህንም ይበላሉ፣ በለስህንም ይበላሉ። የምትታመናቸውን የተመሸጉ ከተሞችን በሰይፍ ይደበድባሉ። እንደዚህ ይሆናል። እናንተ አምላካችን እግዚአብሔር ይህን ነገር ሁሉ ስለምን አደረገብን ብትሉ፣ እናንተ እንደተዋችሁኝ በአገራችሁም ሌሎችን አማልክት እንዳመለካችሁ እንዲሁ ለእናንተ ባልሆነ አገር ለሌሎች ሰዎች ትገዛላችሁ። እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ የማታዩ ጆሮም እያላችሁ የማትሰሙ የትግራይ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡም? ይላል እግዚአብሔር። በእናንተ መካከል ክፉዎች ሰዎች ተገኝተዋል፣ እንደ አጥማጆቹም ያደባሉ፣
ወጥመድንም ይዘረጋሉ፣ ሰዎችንም ያጠምዳሉ። ቀፎ ወፎቹን እንደሚሞላ እንዲሁም ቤታቸው ሽንገላን ሞልታለች። እንዲሁም ከብረዋል፣ ባለጠጎችም ሆነዋል፣ ወፍረዋል፣ ሰብተውማል። ክፋታቸውንም ያለ ልክ አብዝተዋል። የድሃ አደጎች ነገር መልካም ፍርድ አልፈረዱላቸውም። በውኑ ስለ እነዚህ ነገሮች አልቀስፍምን? ይላል እግዚአብሔር። ነፍሴስ እንደዚህ ባለ ሕዝብ ላይ አትበቀልምን? የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ጳጳሳት በሐሰት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ። ሕዝቡም እንዲህ ያለውን ነገር ይወዳሉ። ከፍጻሜውስ ምን ታደርጋላችሁ? እናንተ የትግራይ ልጆች ክፉ ነገር ታላቅም ጥፋት ከሰሜን ይጎበኛልና ከትግራይ ሽሹ። እግዚአብሔር እንዲህ ይላልና ዛፎቿን ቁረጡ፣ በከተማ አፈርን ደልድሉ። ትግራይ የምትቀሰፍ ናትና መካከሏ ሁሉ ግፍ ብቻ ነው። ከጉድጓዷ ውሃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይሰማል። ደዌና ቁስልም ሁልጊዜ በፊቴ አለ። ትግራይ ሆይ ነፍሴ ካንቺ እንዳትለይ፣ አንቺንም ባድማና ወና እንዳላደርግሽ ተግሣጽን ተቀበይ። ትሰማኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከጳጳሳት ጀምሮ እስከ ካህናት ድረስ ሁሉ በተንኰል ያደርጋሉና ሰላም ሳይሆን ሰላም ሰላም ይላሉ። ርኩሰት ነገር ስለሰሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘዋቸው ጊዜ ይዋረዳሉ ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመች አባቶቻችሁን መንገድ ጠይቁ። መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እነሆ በዚህ ሕዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤትና ባልንጀራም ይጠፋሉ። እነሆ ሕዝብ ከሰሜን አገር ይነሳል፣ ቀስትንና ጦርን ይይዛሉ። ጨካኞች ናቸው፣ ምሕረትም አያደርጉም። ድምፃቸው እንደ ባሕር ይተማል፣ በፈረሶችም ላይ ይቀመጣሉ። የትግራይ ሴት ሆይ ማቅ ልበሺ፣ በአመድም ውስጥ ተንከባለይ። አጥፊ በላይሽ በድንገት ይመጣል፣ በአንድያ ልጅ እንደሚደረግ ልቅሶ መራራ ልቅሶ አልቅሺ። የትግራይ ሕዝብ ሆይ እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ። የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጥታችሁም ስሜን በተጠራበት በዚህ ቤት በፊት የቆማችሁ ይህንን አስጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ይህስ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኗልን? እነሆ አይቻለሁ ይላል እግዚአብሔር። የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም። ምድሪቱም ባድማ ትሆናለችና የዚህ ሕዝብ ሬሳ በሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚራራላቸውም የለም። ምድሪቱም ባድማ ትሆናለችና ከትግራይ ከተሞች አደባባይ የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ። እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳተስ አይመለስምን? እንግዲህ የትግራይ ሕዝብ ዘወትር ስለምን ወደ ኋላው ይመለሳል? ተንኰልን ይዟል፣ ሊመለስም እምቢ ብሏል። አዳመጥኩ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች። ዋኖስ ጨረባ፣ ዋልያም የመምጣታቸውን ጊዜ ይጠብቃሉ። የትግራይ ሕዝብ ግን የእግዚአብሔርን ፍርድ አላወቀም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የዓለም ባንክ በቅርቡ ይፋ ባደረገው ፐልስ አፍሪካ የተሰኘ ሪፖርቱ የኢትዮጵያ ብር በ2025 እጅግ ደካማ አፈጻጸም ካሳዩ የዓለም ገንዘቦች አንዱ መሆኑን አስታውቋል። ሪፖርቱ እንደሚጠቁመው በሕጋዊ የገንዘብ ስርዓት ውስጥ ባለው ከፍተኛ የውጭ ምንዛሪ እጥረት ምክንያት በጥቁር ገበያ ላይ ያለው ጫና መጨመሩ ለብሩ ዋጋ መዳከም ዋነኛ ምክንያት ነው።
ከዚህ በተጨማሪ ሪፖርቱ በኢትዮጵያ ሌሎች ከባድ ማህበራዊ ችግሮች መኖራቸውን ጠቁመዋል። ከ17 ሚሊዮን በላይ ሰዎች በቂ መኖሪያ ቤት እንደሌላቸው ሲገልጽ 67 ሚሊዮን የሚሆኑት ደግሞ ስራ አጥ መሆናቸውን ዘርዝረዋል። የዓለም ባንክ በኢትዮጵያ የድህነት ቅነሳ ጥረቶች በተለያዩ ችግሮች መደናቀፋቸውን ገልጿል። በተለይም የኮቪድ-19 ወረርሽኝ፣ የሰሜኑ ጦርነት፣ ተደጋጋሚ ድርቆችና የዋጋ ግሽፈት የዜጎችን የኑሮ ደረጃ በእጅጉ ጎድቶታል። በዚህ ምክንያት በቀን ከ$3 በታች በሚያገኙ ሰዎች የሚለካው የድህነት መጠን በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱ ሪፖርቱ አረጋግጧል። ይሁን እንጂ ሪፖርቱ እነዚህ ከባድ ችግሮች ቢኖሩም የኢትዮጵያ ኢኮኖሚ ለወደፊቱ የተሻለ የእድገት ተስፋ ካላቸው ሀገራት መካከል እንደምትገኝ በመግለጽ ብሩህ ተስፋ ሰንቋል። በቀጣዮቹ ዓመታት በአፍሪካ ከሰሃራ በታች ባሉ ሀገራት የሚጠበቀው የኢኮኖሚ መነቃቃት፣ የዋጋ ግሽፈት መቀነስ ለኢትዮጵያ የእድገት ትንበያ በ0.7 በመቶ እንዲሻሻል ማድረጉን የዓለም ባንክ ትንታኔ ያሳያል። ቅዳሜ ጥቅምት 1 ቀን 2018 ዓ.ም ምሽት 1 ሰዓት ከ18 ላይ በትግራይ ክልል ውቅሮ ከተማ አቅራቢያ በሬክተር ስኬል 5.6 የተለካ ኃይለኛ የመሬት መንቀጥቀጥ መከሰቱን ዓለም አቀፍ የሴስሚክ ተቋም አስታወቀ። የመሬት መንቀጥቀጡ በአካባቢው በሚገኙ በርካታ ነዋሪዎች በግልጽ የተሰማ ሲሆን መጠኑ ከፍ ያለ በመሆኑ ቀላልና መካከለኛ መጠን ያለው የንብረት ጉዳት ሊያስከትል እንደሚችል የመጀመሪያው መረጃዎች አመልክተዋል። ይህ በዚሁ አካባቢ ቅዳሜ ዕለት ከሰዓት በኋላ ከተከሰተው አነስተኛ የመሬት መንቀጥቀጥ በኋላ የተመዘገበ ሁለተኛውና እጅግ ኃይለኛው የመሬት መንቀጥቀጥ ነው። የተለያዩ የሴስሚክ ክትትል ተቋማት እንደገለጹት የመሬት መንቀጥቀጡ ማዕከል ከውቅሮ ከተማ በስተደቡብ ምስራቅ 32 ኪሎ ሜትር ርቀት ላይ ሲሆን ከምድር ገጽ በ10 ኪሎ ሜትር ጥልቀት ላይ ተከስቷል። ጥልቀቱ አነስተኛ መሆኑ የመሬት ንዝረቱ በአቅራቢያው ባሉ ከተሞችና መንደሮች በይበልጥ እንዲሰማ አድርጎታል። በቀዳሚ መረጃዎች መሰረት ለማዕከሉ ቅርብ በሆነችው ሻጉቢ ከተማ መካከለኛ ንዝረት የተሰማ ሲሆን እንደ ውቅሮ፣ ዶሎ፣ ኢዳጋ ሐሙስ እና አዲግራት ባሉ ከተሞች ደግሞ ቀላል ንዝረት ተሰምቷል። የተለያዩ የክትትል ተቋማት የመንቀጥቀጡን መጠን በትንሹ በተለያየ መጠን ከ5.5 እስከ 5.7 መዝግበውታል። ይህም የመጨረሻው የተረጋገጠ መረጃ በቀጣይ ሰዓታት ሊገለጽ እንደሚችል ያሳያል። ይህ አይነቱ ኃይለኛ የመሬት መንቀጥቀጥ ከተከሰተ በኋላ ተከታታይ አነስተኛ ንዝረቶች ሊከሰቱ ስለሚችሉ የአካባቢው ነዋሪዎች የሚከተሉትን የጥንቃቄ እርምጃዎች እንዲወስዱ ይመከራል። ለተከታታይ ንዝረቶች ዝግጁ ይሁኑ። ቀጣይ ንዝረቶች ሊኖሩ ስለሚችሉ ስጋት ውስጥ ላለመግባትና ዝግጁ መሆን ያስፈልጋል። የህንፃዎቹን ሁኔታ ይፈትሹ። በህንፃዎች ግድግዳና መሰረት ላይ ስንጥቆች ካሉ በጥንቃቄ ይመርምሩ። ከባድ ጉዳት የደረሰባቸው ከሚመስሉ ህንፃዎች ይራቁ። የኤሌክትሪክና የውሃ መስመሮችን ይመርምሩ። የተቆረጡ የኤሌክትሪክ ገመዶችንና የውሃ ቱቦዎችን ከመንካት ይቆጠቡ። ይፋዊ መረጃዎችን በንቃት ይከታተሉ። በዛሬዋ ኢትዮጵያ ከአንዱ ከተማ ወደ ሌላው መጓዝ ቀላል የጉዞ ጉዳይ መሆኑ ቀርቷል። ለብዙዎች እያንዳንዱ ጉዞ ስጋትን ያዘለ፣ በእንቅፋት የተሞላ፣ መጨረሻው የማይታወቅ አደገኛ ምዕራፍ ሆኗል። መንገደኛው ሲነሳ የሚያስበው ስለ መድረሻው ብቻ ሳይሆን በመንገድ ላይ ስለሚጠብቀው ፈተናም ጭምር ነው። ይህንን ሰፊ ስጋትና ስቃይ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በቅርቡ ባወጣው ዝርዝር ሪፖርት ቁጥራዊና ተጨባጭ መረጃ አስደግፎ አቅርቧል። ሪፖርቱ በአማራ፣ በቤኒሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች የተጓዦችን ታሪክ ይተርክልናል። የመንገደኛው የመጀመሪያው ፈተና መንገዱ ራሱ ክፍት ሆኖ መጠበቁ ነው። በቤኒሻንጉል ጉሙዝ ከአሶሳ ተነስቶ በኦሮሚያ አድርጎ አዲስ አበባ ለመድረስ ማሰብ በኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ በታጠረ የመንገድ አጥር የሚገታ ህልም ሆኗል። ከካማሽ ወደ ኦሮሚያ የሚወስደው መንገድ በተመሳሳይ ኃይል ተይዟል። ከአሶሳ ወደ መተከል ለመሄድ የሚፈልግ ተጓዥ ደግሞ በእርቅ ወደ ሰላም ባልተመለሱ የጉሙዝ ታጣቂዎች ስጋት ምክንያት ጉዞው እንደተመናመነበት ይኖራል። በአማራ ክልልም ታሪኩ ተመሳሳይ ነው። ከመካነ ሰላም ወደ መርጦ ለማርያም የሚወስደው መንገድ በመንግስት በራሱ ከጸጥታ ጋር በተያያዘ በሚል ምክንያት ለ8 ወራት ተዘግቶ
ሕዝብን ከሕዝብ አግዷል። የአዴት ሞጣ ብቸና መንገድም በተመሳሳይ ምክንያት ተዘግቷል። መንገዱ በመንግስትም ይሁን በታጣቂ ለተራው ተጓዥ ዝግ ነው። መንገዱ ክፍት ሆኖ ቢገኝ እንኳን ቀጣዩ ፈተና ኬላዎችና ድንገተኛ የእገታ አደጋዎች ናቸው። ሪፖርቱ እንደሚተርክልን ከአማራ ክልል ለሥራ ወደ ቤኒሻንጉል ጉሙዝ የሚጓዙ መንገደኞች መታወቂያቸው እየታየ የአማራ ተወላጅ በመሆናቸው ብቻ ተለይተው እንዲመለሱ ተደርገዋል። ከዚህ የከፋው ደግሞ የእገታው ሰቆቃ ነው። በኦሮሚያ ክልል በሕዝብ ማመላለሻ አውቶቡሶች ላይ በተፈጸሙ ጥቃቶች የዞንና የወረዳ ባለሥልጣናትን ጨምሮ 69 ሰዎች ታግተዋል። በኦነግ ሸኔና በፋኖ ታጣቂዎች በተፈጸሙ በእነዚህ ጥቃቶች 7 ሰዎች ለማምለጥ ሲሞክሩ ተገድለዋል። ብዙዎቹ ቤተሰቦቻቸው ሚሊዮኖችን ከፍለው ተለቀዋል። በአማራ ክልልም በቅማንት ታጣቂዎችና ማንነታቸው ባልታወቁ ታጣቂዎች 13 መንገደኞች ታግተዋል። ከነዚህ መካከል የ3 ልጆች አባት የነበሩት የቀይ መስቀል ሰራተኛ አቶ ሆነልይ ፋንታሁን በታጣቂዎች ከደረሰባቸው ድብደባና ስቃይ በኋላ ተለቀው በሰዓታት ውስጥ ሕይወታቸው አልፏል። የእርሳቸው ታሪክ የእገታን አስከፊ ሰብአዊ ገጽታ ቁልጭ አድርጎ ያሳያል። ተጓዡ ይህን ሁሉ አልፎ መድረሻው ቢደርስ እንኳን ነፃነቱ ሙሉ አይደለም። በጋምቤላ በቤኒሻንጉልና በአማራ ክልሎች የታወጀው የሰዓት እላፊ ገደብ የዕለት ተዕለት እንቅስቃሴ ሽባ አድርጓል። ሰዎች ለሕክምና እንኳን በነፃነት መንቀሳቀስ ተስኗቸዋል። ኢሰመኮ ይህንን ሁሉ ከዘረዘረ በኋላ ታሪኩ የግለሰቦች ሰቆቃ ብቻ ሳይሆን አጠቃላይ ማህበረሰቡ በሕግ ስርዓት ላይ ያለውን እምነት የሚሸረሽር ታላቅ አደጋ መሆኑ ያስገነዝባል። በዚህ መረጃ ላይ ግን ያልተዘገበ እኛ ግን በጣም ከፍተኛ መረጃ ያለን ሲሆን ለምሳሌ በአማራ ክልል ደቡብ ጎንደር ዞን ከደብረ ታቦር ከተማ ወደ ባህር ዳር ወደ ጎንደር በሚወስደው መንገድ ዓለም ሳጋ በሚባለው አካባቢ ዓለምበር በሚባለው አካባቢ ላይ ትልቅ የዝርፊያና የእገታ ወንጀል ይፈጸምበታል። ይህም ላለፉት 3 ዓመታት የቆየ ሲሆን አሁን ደግሞ ችግሩ እየተባባሰ መጥቷል። በተጨማሪም ደግሞ ቀስ በቀስ ይሄ ሁኔታ ዘራፊዎችና አጋቾች ተለያዩ ቦታዎች ላይ ያሉ ስራ አጦችና ወንበዴዎች ለስራ ዕድል እየፈጠሩት ስለሆነ ለምሳሌ ከዓለም ሳጋና ከዓለምበር ቀጥሎ ደግሞ ከደብረ ታቦር ወደ ጋይንት ወደ ላሊበላ ወደ ጋሸና በሚወስደው መንገድ ላይ ደግሞ ጋሳኝ፣ ክምር ድንጋይ በሚባሉ አካባቢዎች ላይ ደግሞ እንደዚሁ አይነት የእገታና የዝርፊያ ድርጊቶች እየተፈጸሙ ይገኛሉ። ማህበረሰቡ በተደጋጋሚ ቢያመለክትም የአካባቢው የጸጥታ ኃይልም የመንግስት አካላትም የዚሁ ተባባሪዎች ወይም ደግሞ ራሳቸው ሌባዎቹና አጋቾቹ የዚሁ ዘመዶች ባለንጀሮችና ተባባሪዎች የጥቅም ተጋሪዎች ስለሆኑ ችግሩ እንዲፈታ አልፈለጉም። በዚህ ምክንያት ማህበረሰቡ በእጅጉ እየተማረረ ይገኛል። በዚህ መረጃ መሰረት ኢትዮጵያ የዓለም ብርሃን መልእክት ትራንስፖርት ፍጹም ይበላሻል ብሎ ተናግሮ ነበር። ትራንስፖርት ፍጹም ይበላሻል ማለት መንገዶች ይዘጋሉ ማለት በተፈጥሮ አደጋም ሊሆን ይችላል። እንዲሁም ደግሞ እንደዚህ ባሉ ሽፍቶችና በሌቦች ምክንያት ትራንስፖርት ፍጹም ነፃነት ስለማይኖረው ትራንስፖርት ፍጹም ይዘጋል የሚል ኢትዮጵያ የዓለም ብርሃን መልእክት ላይ ተገልጾ ነበር። የኤርትራ መንግስት የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ በአገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ላቀረበው ክስ ምላሽ ሰጥቷል። ኤርትራ በበኩሏ በተባበሩት መንግስታት ቻርተር መሰረት የሌላን ሀገር ሉዓላዊነትና የግዛት አንድነት በኃይል መዳፈር፣ ማስፈራራት ወንጀል ነው በማለት ይልቁንስ ባለፉት 2 ዓመታት ይህን ሲፈጽም የቆየው የኢትዮጵያ መንግስት ነው ስትል ከሳለች። ይህ የኤርትራ ምላሽ የመጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ጥቅምት 2 ቀን 2025 ዓ.ም ለተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፈው የክስ ደብዳቤን ተከትሎ ነው። የኤርትራ መንግስት በመግለጫው እንዳስታወቀው የኢትዮጵያ የብልጽግና ፓርቲ አመራሮች ላለፉት 2 ዓመታት በተደጋጋሚ የኤርትራን ሉዓላዊነት የሚጋፉ መግለጫዎችን ሲሰጡ ቆይተዋል። መግለጫው የኢትዮጵያ ባለስልጣናት በቅርቡ ወደብ ይኖረናል፣ 130 ሚሊዮን ህዝብ ይዘን ያለ ባህር አንኖርም፣ ጦርነት አይቀሬ ነው፣ የኤርትራ ሪፈረንደም ህጋዊ አይደለም የመሳሰሉ ዛቻዎችን በተለያዩ መድረኮች ሲያስተጋቡ ነበር ይላል። ይህ አይነቱ አካሄድ የተባበሩት መንግስታት ቻርተር አንቀጽ 2 ወይም 4 የሚጥስና በሉዓላዊ ሀገር ላይ የሚሰነዘር የማስፈራሪያ ተግባር ነው ሲል የኤርትራ መንግስት ይከራከራል። መግለጫው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሐምሌ 2025 ዓ.ም የሰጡትን ቃለ መጠይቅ በማስታወስ የኤርትራን አቋም ግልጽ አድርጓል።
ፕሬዝዳንቱ በወቅቱ እንዲህ ብለው ነበር። የጦርነት ፍላጎት የለንም። በጎረቤቶቻችን ላይ ምንም አይነት የግዛት ይገባኛል ጥያቄ የለንም። ነገር ግን ጥቃት ቢሰነዘርብን ራሳችን እንዴት መከላከል እንዳለብን ጠንቅቀን እናውቃለን። የብልጽግና ፓርቲ ሚሳኤልና ድሮን ገዝቻለሁ እያለ ይፎክራል። ይህ የጤነኛ አእምሮ ሰው አስተሳሰብ አይደለም። መልእክታችን አሁንም ግልጽ ነው። የኢትዮጵያን ሕዝብ አላስፈላጊ ጦርነት ውስጥ አትክተቱት፣ የራሳችሁን ችግር በመፍታት ላይ አተኩሩ ብለዋል። የኤርትራ መንግስት የኢትዮጵያ መንግስት በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ጥቃት የኤርትራና የህወሓት ግፊት አለበት ማለቱ ጅራፍ ራሱ ገርፎ ራሱ ይጮሃል ከሚለው ተረት ጋር የሚመሳሰል ነው ብሏል። መግለጫው አክሎም የኢትዮጵያ ገዢ ፓርቲ በራሱ ስትራቴጂያዊ ስህተቶች ምክንያት በገባበት የውስጥ ችግር የውጭ ጠላትን በመፍጠር የህዝብን ትኩረት ለማስቀየር የሚጠቀምበት የቆየ ታሪክ ነው ሲል ይተቻል። የውስጥ ችግር በሌሎች ላይ በማሳበብና በመክሰስ አይፈታም ሲል ደምድሟል። የኢትዮጵያ መንግስት ኤርትራ ላቀረበችው አዲስ የመልስ ክስ እስካሁን ምላሽ አልሰጠም። የሁለቱ ሀገራት ግንኙነት በተካረረ የቃላት ልውውጥና የዲፕሎማሲያዊ ውጥረት ውስጥ እንደሚገኝ የሁለቱም ወገን መግለጫዎች ያሳያሉ። የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ የፕሮግራምና መከላከል ኃላፊ ማርቲን ታልማን መልእክታቸውን የጀመሩት ይህንን የማስተላልፍላችሁ ከአማራ ክልል ሰሜን ወሎ ከላሊበላ ከተማ ነው በማለት ነው። ሲቀጥሉም በዚህ አካባቢ በመንግስትና የጸጥታ ኃይሎች በፋኖ መካከል ባለፉት ቀናት ውጊያ ሲካሄድ ቆይቷል። በዚህ ግጭት በከፍተኛ ሁኔታ የተጎዱ በላሊበላና በወልዲያ መካከል የሚገኙ አነስተኛ መንደሮች፣ ከተሞችና የገጠር ሰፈሮች ናቸው። በጦርነቱ በርካታ ወታደሮችና ታጣቂዎች ወይ ሞተዋል አለያም ቆስለዋል፣ አለበለዚያ ተማርከዋል። እንዲሁም በአካባቢው እንቅስቃሴ በመገደቡ ሰላማዊ ነዋሪዎች በከፍተኛ ሁኔታ እየተጎዱ ነው በማለት አስረድቷል። እንደገለጹትም ብዙ ሰዎች ወደ ጤና ማዕከል፣ ወደ ገበያና ወደ ትምህርት ቤት መሄድ አልቻሉም። ይህ እየሆነ ያለው ደግሞ የክረምቱ እርሻ መሰብሰብ በሚጀምርበት በዚህ ወቅት መሆኑን አስረድተዋል። እንደ ዓለም አቀፍ ቀይ መስቀል ኮሚቴ ተወካይነታቸው ወደ ስፍራው ተጉዘው በቆቦ ላሊበላና ወልዲያ ለሚገኙ ሆስፒታሎች ሕይወት አድን መድኃኒቶችን መስጠታቸውን የጠቀሱት ታልማን እንዲሁም በርካታ ቁስለኞች እየታከሙበት ባለው ኩል መስክና ሙላ ጤና ጣቢያም ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ኃላፊው ጨምረውም ረቡዕ ዕለት መስከረም 28 ቀን 2018 ከሁለቱም ተፋላሚ አካላት ጋር በተፈጸመ ስምምነት መሰረት በከፋ ሁኔታ የቆሰሉ 16 ታካሚዎችን ከሙጃ ወደ ወልዲያ ማዛወር መቻላቸውን ገልጸዋል። ይህም የፋኖ ታጣቂዎች የማረኩትን ወታደሮች ለቀይ መስቀል ኮሚቴ ለማስረከብ በተናጠል የወሰዱት እርምጃ አንዱ አካል መሆኑን አስረድተዋል። ኃላፊው ሲቀጥሉም መስከረም 29 ደግሞ በፋኖ የተማረኩ የመንግስት ወታደሮችን የቀይ መስቀል ኮሚቴ አባላት መጎብኘት መቻላቸውን አስታውቀዋል። እነዚህ የተማረኩ ወታደሮች በሰሜን ወሎ ገጠራማ ክፍል ውስጥ እንደሚገኙና አያያዛቸውን መገምገማቸውን አስታውቀዋል። በጉራጌ ዞን ታጣቂዎች ቢያንስ 4 ሰዎችን ሲገሉ 10 ሰዎችን አፍነው ወሰዱ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ግድያ መፈጸማቸው ተሰማ። በአጎራባሽ ከሚገኘው የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ መሆናቸው የተገለጹት ታጣቂዎቹ ሚካኤል ቀበል ሰመሮ የሚባል አካባቢ ድርጊቱን መፈጸማቸው ተገልጿል። ከምሽቱ 12 ሰዓት አካባቢ ታጣቂዎቹ ወደ መንደሩ በመግባት በአካባቢው ነዋሪዎች ላይ የተኩስ ርምታ የከፈቱ ሲሆን ቢያንስ 4 አርሶ አደሮች በጥይት ተደብድበው ሊገደሉ ችለዋል። የመንደሩ ነዋሪዎች ለዶቼ ቬሌ ሲናገሩ ነዋሪው በተኩሱ እሩምታ ተደናግጦ መሸሽ ሲጀምር ታጣቂዎች 15 ያህል የመኖሪያ ጎጆዎችን ማቃጠላቸው አስረድተዋል። ማምለጥ ያልቻሉ ሕፃናት እና ሴቶች ጨምሮ 10 ሰዎች አግተው መውሰዳቸውንም ገልጸዋል። በጥቃቱ የተገደሉት ሰዎች የቀብር ስነ ስርዓት ዓርብ ዕለት የተፈጸመ ሲሆን የታገቱት ሰዎች በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር የለም ተብሏል። ይህ ጥቃት የተፈጸመው በዞኑ የተቋቋመው ኮማንድ ፖስት በአካባቢው ሰላምና ጸጥታ ላይ ግምገማ ማካሄዱን ባስታወቀበት ወቅት ነው። ኮማንድ ፖስቱ በቀደም በወልቂጤ ከተማ ባደረገው ግምገማ የማዕከላዊ እዝ ምክትል አዛዥ ሜጀር ጄኔራል አብድሮ ከድር ተገኝተው ባደረጉት ንግግር በቀጠናው ኮማንድ ፖስቱ የህብረተሰቡን ሰላምና ጸጥታ ለማስጠበቅ ያከናወናቸው ስራዎች አበረታች ናቸው ብለው ነበር። በግምገማው ላይ ከፌዴራል ከኦሮሚያና ማዕከላዊ ኢትዮጵያ ክልሎች የተውጣጡ የሰላምና የጸጥታ ኃላፊዎች ተገኝተው እንደነበር መረጃዎች ገልጸዋል።
በኢትዮጵያ ውስጥ የሚገኙ ስደተኞች ለረሃብ ተጋልጠዋል ሲል የዓለም ምግብ ፕሮግራም አስታወቀ። የዓለም ምግብ ፕሮግራም WFP ባወጣው መግለጫ በኢትዮጵያ ውስጥ የሚገኙ ስደተኞች በሙሉ ለረሃብ መጋለጣቸውን ይፋ አድርጓል። እንደ መግለጫው ስደተኞቹ ለዚህ የተዳረጉት ድርጅቱ በበጀት እጥረት የተነሳ የሚያቀርበውን የምግብ ኮታ በመቀነሱ ነው። WFP በመግለጫው ከያዝነው ኦክቶበር ወር አንስቶ በመላው ኢትዮጵያ በሚገኙ 27 ካምፖች ውስጥ ላሉት 780 ሺህ ስደተኞች ያቀርበው የነበረውን የምግብ ኮታ ከ60% ወደ 40% መቀነሱን አስረድቷል። በዚህም በአሁኑ ወቅት እያንዳንዱ ስደተኛ በቀን የሚያገኘውን የምግብ መጠን ከ1000 ካሎሪ በታች መሆኑን አስታውቋል። እንደ መግለጫው ሙሉ የምግብ ኮታ እየተሰጣቸው ያሉት በቅርቡ ከሱዳንና ደቡብ ሱዳን ተሰደው የገቡት 70 ሺህ ያህል ስደተኞች ብቻ ሲሆኑ ይህም የሚቆየው ለሚቀጥለው 6 ወራት ብቻ ነው። ድርጅቱ ለሚቀጥሉት 6 ወራት በኢትዮጵያ ውስጥ የሚያከናውነውን ሰብአዊ እርዳታ ለመቀጠል $230 ሚሊዮን እንደሚያስፈልገው ገልጾ ይህንን ገንዘብ ካላገኘ በቅርቡ ስራውን ሙሉ በሙሉ ለማቆም እንደሚገደድ አስረድቷል። ቻይናን መግታትና ማስቆም የሚችል አቅም እየገነባው ነው አለች ታይዋን። ታይዋን መጣሁ እያለች ያለውን የቻይናን ወረራ ለመመከት የሚያስችል ውጤታማ መከላከያን እየገነባችና ራስን የመከላከልና የመምታት አቅሟን ለማጠናከር የሚሳኤል ስርዓት ጨምሮ አስተማማኝ ኃይል እየገነባው ነው ማለቷ ተነገረ። የታይዋን ብሔራዊ መከላከያ ሚኒስቴር በሰጠው መግለጫ በአሁኑ ጊዜ 3500 በላይ ታይዋንን እንዳልነበረች የሚያደርጉ ሚሳኤሎች እንደታጠቀ የሚነገርላትን የቻይናን ወታደራዊ ወረራ ለመከላከል ታይዋን የራሷን ሚሳኤል ትጥቅ በማደራጀት በማጎልበትና የቤጂንግን ወታደራዊ ስጋቶች በብቃት ለመግታት የሚያስችል የመልስ ምት ለመስጠት እየተዘጋጀች መሆኑ ተገልጿል። ቻይና ከ1500 እስከ 2500 ኪሎ ሜትሮች ተምዘግዝገው በምዕራብ ፓስፊክ ውቅያኖስ የአሜሪካ አየር ሰፈሮችንና መርከቦችን ማደባየት የሚችሉትን DF-17 አዲስ ሃይፐርሶኒክ ባሊስቲክ ሚሳኤል በታይዋን አቅራቢያ በሚገኘው የህዝብ ነፃ አውጪ ጦር የሮኬት ኃይል ጣቢያ ማሰማራቷን ተከትሎ የታይዋን የብሔራዊ መከላከያ ሚኒስቴር ምክትል ቃል አቀባይ ሜጀር ጄኔራል ቺያኦ ፉቾን ሚኒስቴር መስሪያ ቤቱ በጋራ የመረጃ የክትትልና የስለላ አቅሞችን በመጠቀም የፕላርፈን ስምሪት በቅርበት እየተከታተለ ነው ሲል ተናግሯል። ሚኒስቴሩ እንደተናገሩት ከሆነ ታይዋን በአሁኑ ጊዜ የቻይናን ዋና መሬት ለመምታት የሚችሉ በርካታ አይነት ሚሳኤሎች ያሏት ሲሆን ከነዚህ መካከል ዮንፌንግ ሃይፐርሶኒክ ክሩዝ ሚሳኤልን ጨምሮ በርካታ ሚሳኤሎች ለመከላከል ዝግጁ መሆናቸው ገልጸዋል። ካኦ ከዚህም በተጨማሪ ናሽናል ቹንግ ሻንሲስት የሳይንስ ቴክኖሎጂ ኢንስቲትዩት ባለፈው ወር በታይፔ ኤሮስፔስ ኤግዚቢሽን ላይ ይፋ የሆነው የቺያንግ ኮንግ ጠንካራ ቀስት ወይም ጠንካራው ቀስት ከምድር ወደ አየር ኢላማዎችን ሊመታ የሚችል አዲስ ሚሳኤል በማዘጋጀት ላይ ይገኛል ሲሉ ተናግረዋል። አክሎም ታይዋን ውጤታማ መከላከያን እንድትዘረጋ የቻይናን ፈጣን መስፋፋት ለመክታት ራስን የመከላከልና የመምታት አቅሟን በማሳደግ የሚሳኤል መሳሪያዋን በከፍተኛ ሁኔታ ማስፋት አለባት ሲሉ አሳስበዋል። ቻይና በአሁኑ ጊዜ ወደ 1000 የሚጠጉ የአጭር ርቀት ሚሳኤሎች ታይዋን ላይ ያነጣጠሩ እንደሆኑ 300 የሚጠጉ በኦኪናዋ የሚገኘውን የካዴና አየር ቤዝ ያሉ መርከቦችንና የአሜሪካ አየር ማረፊያዎችን በምዕራብ ፓስፊክ ለመምታት የሚችሉ መሆናቸውን፣ ለዚህም ተመጣጣኝ መከላከያ መገንባት ወሳኝ መሆኑን ካኦ ገልጿል። ታይዋን በንቃት መከላከያዎች ላይ ሙሉ በሙሉ መታመን አትችልም ያሉት ሚኒስቴር ታይዋን ለቻይና ወታደራዊ ጥቃት ለመከላከል አሜሪካ ጣልቃ እንድትገባና የዋሽንግተን ድጋፍ ምላሾችን ማብዛት አስፈላጊ መሆኑን አበክሮ ገልጿል ሲሉ ያስነበቡት ታይዋን ትሪቡን፣ ኒውዮርክ ታይምስ እና ፎክስ ኒውስ ናቸው። አያችሁ ወደ ኢትዮጵያ ዓለም ብርሃን ቤተሰቦች፣ ቻይናና አሜሪካ ሊጣሉ የሚችሉት ታይዋን በተሰኘች የድሮ የቻይና ክፍለ ሀገር በነበረች ራስ ገዝ በሆነች ሀገር ምክንያት ነው። ከላይ በሰማችሁት መረጃ መሰረት መሳሪያ ኦልሬዲ በየሀገራቱ ላይ ተጠምዶ ነው ያለው። የሚያስፈልገው የቀረው ነገር ተኩስ ብሎ ትዕዛዝ መስጠት ብቻ ነው። ታዲያ ማን ነው የመጀመሪያውን ጥይት የሚተኩሰው ነው? እሱን ወደፊት የምናየው ሲሆን ቻይናና አሜሪካ ዩክሬንን እየደገፈች ከሩሲያ ጋር ታጋጫለች። አሜሪካ እስራኤልን እየደገፈች
ከኢራን ጋር ትጋጫለች፣ ጦርነት ትከፍታለች። አሜሪካ አሁን ደግሞ ታይዋንን እየደገፈች ቻይናን ለመቆጣጠር ወይም ደግሞ ቻይናን ለመምታት ዝግጅት እያደረገች ነው። እንደ ትሮጃን ሆርስ ደግሞ እንደ ፈረስ የሚጋለቡት ደግሞ ልዩ ልዩ ደካማ ሀገራት የአሜሪካን የእርዳታና የጣልቃ ገብነት ጥያቄ እየጠየቁ ሀገራቸውን አሳልፈው ለሌላ መጠቀሚያ ይሰጣሉ። በዚህ ጉዳይ ላይ ኢትዮጵያ የዓለም ብርሃን መልእክታት ስለ ቻይና፣ ስለ ታይዋን እንዲሁም ደግሞ ስለ አሜሪካ ምን እንዳሉ እስኪ አጠር ባለ መልኩ ላስደምጣችሁ። ኢትዮጵያ የዓለም ብርሃን መልእክት 3 ስለ ቻይና እንዲህ ይላል። ቻይና ይህች ሀገር የዓለምን 1/4 ሕዝብ የያዘች ናት። ሀያላን ከሚባሉትም 5ቱ አንዷ ናት። በጦር ኃይል ለአሜሪካ እያሰጋች ያለች ሀገር ናት። በኢኮኖሚዋ እጅግ በፍጥነት በማደግ ላይ ያለችና የዓለምን ገበያ ሀብት እየሰበሰበች ያለችም ናት። ይህች ሀገር ቡድሂዝም፣ ታኦይዝም፣ ሽንቶኢዝም፣ ኮንፊሽያን የሚባሉ እጅግ ብዙ ፍልስፍና መሰልና የጣዖት እምነቶች አምላኪ ናት። ብዙ አውሬዎችን እንደ ምልክት የምትጠቀምና የምትታመንበትም ናት። ድራጎን ዋናው ምልክቷ ነው። ከዚህ ሕዝብ ውስጥ ምንም ሰው አለ ለማለት ይከብዳል። ፍጹም በግልጽ ለዲያብሎስ ገንዘቡ የሆኑ ሕዝቦች ናቸው። በሀብታቸው፣ በእውቀታቸው፣ በብዛታቸው እየተመኩ ያሉና ዓለምን በተለይም ድሆችን በማጥለቅለቅ ላይ ያሉ ናቸው። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 15 እስከ 38 ያለውን የእግዚአብሔርን ቃል ይመልከቱ። ቻይና በፈጣሪ ፊት የተፈተሸች፣ የተመዘነች፣ የቀለለች ፍጹምም የተጠላች አገር ናት። የቻይና ዕጣ ፈንታ በቻይና ከሚመጣው ቁጣና እሳት የሚተርፍ እጅግ በጣም ውስኑ ነው። የተሸከመችው የጦር መሳሪያ ኒውክሌር፣ ባዮሎጂካል፣ ኬሚካል፣ ኒውትሮን፣ የረቀቁ የጦር መሳሪያዎች፣ ጀት፣ ተዋጊ መርከብ፣ ሚሳኤል፣ ታንክ፣ ሁሉም ለጥፋት ያዘጋጀቻቸው መሳሪያ በሙሉ እንደ ወዳጇ እንደ አሜሪካ ፍጹም ተጠርጎ ይጠፋል። ከመሪ እስከ ተመሪው፣ ከጦር አዛዡ እስከ ታዛዡ ሁሉም በሳት ይጠረጋሉ። ቻይና ነበረች ይባላል እንጂ በህልውና አትኖርም። በምድርም ላይ ፍጹም በልዑል ቁጣ ከሚጠፉ አገሮች ባቢሎን፣ አሜሪካ፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ፣ ከፊሉ ሲቀር ራሽያ፣ እነዚህ በከባድ ጥፋት የሚወገዱ አገሮች ናቸው። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። በመልእክቶቹ ያልተጠቀሙ ትዕቢተኞች ናቸውና ከጥፋታቸው የሚቀር ቅሬታ አይኖራቸውም ይላል ኢትዮጵያ የዓለም ብርሃን መልእክት 3። ከፈለግን መላውን አውሮፓ እንዳልነበር እናደርገዋለን አሉ ፑቲን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሞስኮን ለማዳከም በአንድነት የተነሱትን አዲስ የአውሮፓ ጦር ኃይል የተባለ ጥምር ጦር በማደራጀት ላይ የሚገኙትን ሀገራት በሩሲያ ላይ ትንኮሳ ለማድረግ ቢሞክሩ በታሪክ አይተውት የማያውቁት ምላሽ ለመስጠት ቃል መግባታቸው ተነገረ። በሞስኮ ላይ የኢኮኖሚ፣ የፖለቲካዊ፣ ቴክኖሎጂ ስርዓት የበላይነት ለመውሰድና በጋራ ለመዝመት የአውሮፓ ህብረት መሪዎች ረቡዕ በዴንማርክ ዋና ከተማ ባደረጉት ስብሰባ ውሳኔ ላይ መድረሳቸውን ተከትሎ ምላሽ የሰጡት ፑቲን የሩሲያን ሰላማችንና ለደህንነታችን ኃይላችን ከአደጋዎች ለመጠበቅ ሉዓላዊነታችን የተጋፉና መንግስታችን ላይ አደጋ የሚያደርስ አዝማሚያ ካየን ፈጣን ምላሽ እንደምንሰጥ ሊታወቅ ይገባል ብለዋል። ይህን ያሉትም ሐሙስ ዕለት በደቡብ ሪዞርት ከተማ በሶቺ ውስጥ በተካሄደው የውጭ ፖሊሲ መድረክ ላይ ነው። ፕሬዝዳንቱ የሰሞኑን ሩሲያን ለመክበብ ያለመ ውሳኔያቸውን እየተከታተሉ መሆኑን በመጥቀስ የምዕራባውያን ግብዝነትና የክልላዊ የበላይነት ፍላጎት ሰላምን የሚያደፈርሱ አብሮ ለመኖር የሚያስችሉ የከበባ ተግባር ሆኖ ሳለ ሞስኮን እንደ ግጭት ጠማቂ አድርጎ ለማሳየት መንደፋደፋቸው ብስጭት እንዳሳደረባቸው ገልጸው የአጻፋ እርምጃም ፈጣን እንደሚሆን አስጠንቅቀዋል። ሁሉም የኔቶ አገሮች እኛን እየተዋጉን ነው እና ከአሁን በኋላ አይደብቁትም፣
ለዩክሬን መረጃ በመስጠትና የጦር መሳሪያዎችን በማቅረብ በውጊያ ስራዎች ውስጥ እየተሳተፉ መሆኑን አረጋግጠዋል። ሩሲያም በፖላንድ በሰው አልባ አውሮፕላኖች ወረራና በኤስቶኒያ ላይ የፈጸመችው የተዋጊ ጀቶች ጥቃት ጨምሮ ሩሲያ የክልሉን አየር ክልል በጅምላ እየጣሰች ነው ሲሉ የአውሮፓ ባለስልጣናት ያቀረቡትን ክስ በተመለከተ በሰጡት አስተያየት የአውሮፓ ሀገራት ሩሲያ ላይ በሬ የወለደ የውሸት ወሬ በመፍጠር ከመቶ ዓመታት በፊት የፈለሰፉትን ታዋቂ የጠላትነት ገጽታ እንደገና ለመፍጠር እየሞከሩ ነው ብለዋል። አክለውም በዩክሬን ያለውን ጦርነት የማስቆም ኃላፊነት በአውሮፓ ሀገራት ላይ ነው ያሉት ፑቲን እንዳለመታደል ሆኖ እስካሁን ድረስ ግጭቱን ማቆም አልቻልንም። የዚህ ምክንያት ስንቅና ትጥቅ የሚያቀርቡ የዩክሬንን በርች የሚሏት ግጭቱን እያባባሱት ያሉት በመጀመሪያና በዋናነት የአውሮፓ ሀገራት ናቸው ሲሉ ከሰዋል። ደህንነት ስላልተሰማኝ የኒውክሌር ሙከራ ላደርግ ነው አለች ሞስኮ። በአውሮፓ ሀገራት ዳግም ውጥረት ውስጥ የገባችው ሩሲያ የኒውክሌር ሙከራ ለማድረግ ማሰቧ ተነገረ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸውን ለመክበብና ለማዳከም የኔቶ አባል ሀገራት የአውሮፓ ህብረት የኔቶ መስራች አባል የሆነችው ዴንማርክ ውስጣዊ ወታደራዊ ተቋማትን በማስፋፋትና በመገንባት ላይ መሆናቸው በመጥቀስ ሞስኮ የኒውክሌር ሙከራ እንደምታደርግ ተናግረዋል። ሩሲያ እንደዚህ አይነት ሙከራዎችን ለማድረግ አንዳንድ ሀገሮች ለመውረር ማሰባቸውን የሚያሳዩ ምልክቶች እንዳየች ተናግረዋል። በሶቺ ጥቁር ባህር ሪዞርት በሚገኘው የቫልዳ የውይይት ቡድን ንግግር ያደረጉት ቭላዲሚር ፑቲን የዩኤስኤ ፕሬዝዳንት ዶናልድ ትራምፕ ሩሲያን የወረቀት ነብር በማለት ለሰጡት አስተያየት ምላሽ ሰጥተዋል። ኔቶ አንድ ሊሆን እንደሚችል ጠቁመው ዩናይትድ ስቴትስ የቶም ሃውክ ሚሳኤሎችን ለዩክሬን ብታቀርብ አደገኛ አዲስ ፍጥጫ እንደሚፈጠር አስጠንቅቀዋል። ፑቲን የምዕራባውያኑ አዲስ አካሄድ እንደ አውሮፓውያን አቆጣጠር የ2010 የተገባውን አዲስ ስታርት ስምምነት ማለትም እያንዳንዱ ሀገር ከ1550 በላይ የተዘረጉ የኒውክሌር ጦር መሳሪያዎችንና 700 ሚሳኤሎችና ቦምብ አውሮፕላኖች የሚገድብ ስምምነት የሚጥስ መሆኑን ገልጸዋል። እነሱ የማይፈልጉ ከሆነ እኛ ደግሞ አያስፈልገንም ሲሉ የተናገሩት ፑቲን በኒውክሌር ጋሻችን ላይ በራስ መተማመን ይሰማናል ብለዋል። ከአሜሪካ ጋር የተደረገው ውይይት ውስብስብ መሆኑን አምነው በማንኛውም አዲስ የጦር መሳሪያ ቁጥጥር ድርድር ግምት ውስጥ መግባት ከሚገባቸው ጉዳዮች አንዱ ሩሲያ ኦርሽኒክ ኮምፕሌክስ የተባለው ሚሳኤል መያዙ ነው ሲሉ አክለዋል። ፕሬዝዳንቱ ዩኤስ የአዲሱን ስታርት ስምምነት ለመፈጸም እንደማትፈልግ ከወሰነች ሩሲያ በራሷ የኒውክሌር ጋሻ ላይ እርግጠኛ ነች ብለዋል። ከአውሮፓ ጋር ያለው ውጥረት የፈረንሳይ ጠንካራ ኒውክሌር የታጠቀ ወታደራዊ ተቋም ለመገንባት ከፍተኛ በጀት መመደቧን ያወሱት ፑቲን ቻይና ወደፊት የትኛውንም የኒውክሌር ጦር መሳሪያ ቁጥጥር ለማድረግ ከፈረመች የፑቲን የብሪታንያና የፈረንሳይ የኒውክሌር ጦር መሳሪያዎችም ግምት ውስጥ መግባት አለባቸው ብለው እንደሚያስቡ ተናግረዋል። ረቡዕ ዕለት የአውሮፓ ህብረት ባደረጉት ስብሰባ የዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን አውሮፓ ከሁለተኛው የዓለም ጦርነት ማብቂያ በኋላ በጣም አስቸጋሪና አደገኛ ሁኔታ ውስጥ ነች በማለት ዩክሬንን ከማስታጠቅ በተጨማሪ የአውሮፓ ሀገራት የወታደራዊ አቅማቸውን ማደስና ማስተባበር እንደሚጠበቅባቸው መግለጻቸውን ተከትሎ ሞስኮና የአውሮፓ ሀገራት ከባድ ፍጥጫ በመግባት የቃላት ጦርነት ጀምረዋል ሲሉ ያስነበቡት ኒውዮርክ ታይምስ፣ ሮይተርስ፣ ቴንዱ ኒውስ የዜና ወኪሎች ናቸው። በዚህ መረጃ መሰረት የሩሲያና የዩክሬን ጦርነት ቅርጹንም ቀይሮ ሙሉ የአውሮፓና የሩሲያ ጦርነት ሊሆን ከጫፍ ደርሷል። የአውሮፓ ሀገራት ዩክሬንን እየደገፉ ሩሲያን ማዳከም ቢፈልጉም ሩሲያ ግን ፍንክች የምትል ሀገር አልሆነችላቸውም። ይልቁኑ ዩክሬን ግን ፍርስራሽና የፍርስራሽ ከተማ ሆናለች። ስለዚህ አሁን ዩክሬን ላይ ሩሲያን ድጋሚ ለመውረር የአውሮፓ ሀገራት ኔቶ የተባለ የጋራ የጦር ስምሪት አዘጋጅተው በጋራ ሆነው በዩክሬን በኩል ሩሲያን ለመውረር እየተዘጋጁ ነው። ለሱም ደግሞ ለወረራ እንዲመቻቸው በመጀመሪያ በፕሮፓጋንዳ እንዲሁም ደግሞ በተለያዩ የጦርነት መቀስቀሻ ዘዴዎች እንዲሁም ደግሞ ዓለም አቀፍ ስታንዳርዶች ተጥሰዋል፣ የጦር ወንጀል ተሰርቷል በሚል ነው። ያው አሜሪካና አውሮፓውያኖች ስታይላቸው የታወቀ ነው። አሸባሪ አለ፣ በዚህ አካባቢ ትልቅ የጦር ክምችት አለ፣ ስለዚህ እሱ መጥፋት አለበት ብለው ነው
ጦርነት የሚያውጁት። እሱን ለማድረግ ደግሞ እንደ ሌላዎቹ ሀገራት እንደ አፍሪካ ወይም እንደ አረብ ሀገራት ያለች ደካማ ሀገር አይደለችም ሩሲያ። ሶስተኛው የዓለም ጦርነት እንግዲህ የሚመጣበት መንገድ በተለያዩ ዘርፎች ሆነው ነው የሚመጡት። ሩሲያ፣ ቻይና፣ ሰሜን ኮሪያ፣ ኢራን እንዲሁም ሌሎች ሀገሮችም ደግሞ ከሩሲያ ጎን ይሆናሉ። አሜሪካና አውሮፓ እንዲሁም የተወሰኑ የአረብ ሀገራት ከአሜሪካ ጋር በመሆን ሶስተኛ የዓለም ጦርነትን የሚቀሰቅሱ ይሆናል ማለት ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዋሽንግተን ለዩክሬን ረጅም ርቀት መጓዝ የሚችል የቶም ሆክ ሚሳኤሎችን ለማቅረብ ከወሰነች በሞስኮና በዋሽንግተን መካከል ያለው ግንኙነት ሙሉ በሙሉ ይበላሻል ሲሉ ጠንካራ ማስጠንቀቂያ ሰጡ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቅርቡ ዋይት ሃውስ ለኪቭ ቶም ሆክ ሚሳኤሎችን የመስጠት ጉዳይ እያጤነበት መሆኑን ይፋ ማድረጋቸው ይታወሳል። እነዚህ ሚሳኤሎች እስከ 2500 ኪሎ ሜትር መጓዝ የሚችሉ ሲሆን ይህም የሩሲያን መዲና ሞስኮን ጨምሮ በርካታ ከተሞችን የመምታት አቅም ይሰጣቸዋል። ፕሬዝዳንት ፑቲን በሰጡት ቃለ መጠይቅ የአሜሪካ ውሳኔ ግንኙነታችን እንዲፈርስ ያደርጋል ካሉ በኋላ ሚሳኤሎቹ ቢሰጡም እንኳን በጦር ሜዳ ያለውን የኃይል ሚዛን እንደማይቀይሩት ያላቸውን እምነት ገልጸዋል። ከዚህ ቀደም የተሰጡት የኤቲኤ-ሲኤምኤስ ሚሳኤሎች መጀመሪያ ላይ ጉዳት ቢያደርሱም የሩሲያ አየር መከላከያ ስርዓት ከጊዜ ጋር እንደተላመዳቸው በማሳያነት ጠቅሰዋል። በሌላ በኩል ምንም እንኳን የአሜሪካ ምክትል ፕሬዝዳንት ጉዳዩ በውይይት ላይ መሆኑን ቢያረጋግጡም ሮይተርስ እና ፋይናንሻል ታይምስ በበኩላቸው ስማቸው ያልተጠቀሱ የአሜሪካ ባለስልጣናት ዋቢ በማድረግ ዋሽንግተን ሚሳኤሎቹን ለኪየቭ የመስጠት ዕድሏ ጠባብ መሆኑን ዘግበዋል። ለዚህም እንደ ምክንያት የቀረበው የአሜሪካ የጦር ኃይል ሚሳኤሎቹን ለራሱ አገልግሎት ስለሚፈልጋቸውና ሚሳኤሎቹ በጦርነት ላይ ያመጣሉ ተብሎ የሚጠበቀው ለውጥ አጠራጣሪ መሆኑን ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ባለፈው ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ከፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ሚሳኤሎቹን እንዲሰጣቸው በይፋ መጠየቃቸው ይታወሳል። ሰሜን ኮሪያንና ሩሲያን የሚለያይ ምድራዊ ኃይል የለም አሉ ኪም ጆንግ ኡን። የሰሜን ኮሪያው ሁለንተናዊ መሪ ኪም ጆንግ ኡን ከሞስኮ ጋር ያላቸውን ወዳጅነት ከብረት የጠነከረ በከፍታም በዝቅታም የማይናወጥ መሆኑ መናገራቸው ተሰማ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያው ፕሬዝዳንት ቭላድሚር ፑቲን እንደተናገሩት ጥምረታቸው ትላንትም ዛሬም ወደፊትም ሁልጊዜም የሚቀጥል ይሆናል ሲሉ ፒዮንግያንግና ሞስኮ ሩሲያ ከዩክሬን ጋር እያደረገች በሚገኘው ጦርነት ወታደራዊ ትብብርን አጠናክረው እንደሚቀጥሉ ተናግረዋል። ኪም ይህን ያሉት የሩሲያውን መሪ በልደታቸው ቀን እንኳን ደስ ያላችሁ በማለት ለፑቲን በላኩት ደብዳቤ ነው ሲል የሰሜን ኮሪያ ማዕከላዊ የዜና አገልግሎት KCNA ዘግቧል። ታላቁን የድል ቀን የተቀበሉት የሁለቱ ሀገራት የትብብር ግንኙነት ወደፊት እንደሚቀጥል አልጠራጠርም። በመካከላችን ላለው ሞቅ ያለ ወዳጅነትና የቅርብ ወዳጃዊ ግንኙነትና ምስጋና ይግባውና የሁለትዮሽ ግንኙነታችን ሁለንተናዊ እድገት በኃይል ለማስፋፋትና ፍትሃዊና ባለብዙ ፖላራይዝድ የዓለም ስርዓት እንዲፈጠር ትልቅ አስተዋጽኦ እንደሚያበረክት አልጠራጠርም ሲል ኪም ለፑቲን ተናግረዋል። ካለፈው ዓመታት ጥቅምት ወር ጀምሮ ሰሜን ኮሪያ 15000 የሚጠጉ ወታደሮችንና የጦር መሳሪያዎችን ለሩሲያ በመላክ የጦርነት ጥምረቷን እያሳየች ነው ሲሉ የደቡብ ኮሪያ የስለላ ድርጅቶች አስታውቀዋል። በደብዳቤው ላይ ኪም ሩሲያ ብሔራዊ ሉዓላዊነቷን ለማስጠበቅ የምታደርገውን ፍትሃዊ ትግል ሙሉ በሙሉ እንደሚደግፉ ገልጸው ሞስኮ ከዩክሬንና ከኔቶ ጋር የገባችበትን ጦርነት እንዲያሸንፉ እያገዙ ነው ሲል ዮንሃፕ የዜና አገልግሎት ዘግቧል። ቀደም ብሎ በነሐሴ 13 የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ባደረጉት ውይይት ሁለቱ ሀገራት ወታደራዊ ትብብር እያሳደጉ በመሆናቸው ለሩሲያ ያላቸውን ሙሉ ድጋፍ ገልጸው ነበር በማለት ከሰሞኑ የአውሮፓ ህብረት አባል ሀገራት ሞስኮን በኢኮኖሚ፣ በአቅርቦት፣ በወታደራዊ የበላይነት ለመውሰድ የጀመሩትን ትብብር ለማክሸፍና አሸናፊ ለመሆን ኪምና ፑቲን የስልክ ውይይት ማድረጋቸው KCNA ዘግቧል። ኢትዮጵያ የዓለም ብርሃን መልእክት 3 ስለ ሩሲያ እንዲህ ይላል። ራሽያ ይህ ሀገር ከአሜሪካ ቀጥሎ ወታደራዊ ጉልበት ያለው ሀገር ነው። ራሻ ከ100 ሚሊዮን የማያንስ የኦርቶዶክስ እምነት ተከታይ ያለበት ሲሆን እምነቱ በውስጡ ከተዋህዶ የወጣ አካሄድን የሚሄድ በመሆኑ ተዋህዶ ኦርቶዶክስ እምነት በተግባር የማይገለጽበት
ወደ ካቶሊክ ሥርዓት እምነት ያዘነበለ ነው። በካቶሊኮች ስልታዊ አካሄድ የተተበተበ ነው። በሌሎችም በዚሁ በራሽያ ግዛት ውስጥ የነበሩ ተመሳሳይ የምስራቅ ኦርቶዶክስ ተከታዮች ያሉ ሲሆን ወደ አውሮፓ በመቀላቀላቸው የካቶሊክ ተገዢ ሆነዋል። ራሻ ከአምስቱ ኃያላን አገር አንዷ ስትሆን ለአሜሪካ በንጽጽር በጉልበቷ የምትመጣጠን ናት። በኢኮኖሚ በመበታተኗ ሳቢያና ከባቢሎን አሜሪካ ጋር በተደረገ የበላይነት ፍልሚያ የተጎዳችና አሁንም መልሳ በማገገም ላይ ያለች አገር ናት። አገሪቱ የኮሙኒስቶች የካህዲዎችም አገርም ናት። በባቢሎን አሜሪካ የሚታየው ምንዝርና፣ ሶዶማዊነት፣ የተደራጀ ዘረፋ፣ ሌብነት፣ እብሪተኝነት የሚታይባት አገር ናት ሩሲያ። በዚህች አገር የእምነት ሰዎች ቢኖሩም በካህዲዎች የተዋጡ ናቸው። ይህች አገር እንደሌላው ሁሉ የሚያበጥራት እሳት ያገኛታል። የሰበሰበችውን ኒውክሌር፣ ኒውትሮን፣ ባዮሎጂካል፣ ኬሚካል የጦር መሳሪያ፣ ታንክ፣ የጦር ጀት፣ የጦር መርከብ፣ ፈንጂ፣ ሁሉም ማጥፊያዎች ከባቢሎን አሜሪካ በሁለተኛ ደረጃ ያስቀምጣታል። በመሆኑም እስክትጥለው ድረስ እሳት ይበላታል። በአጥቂ ሳተላይቶች፣ በህዋ ላይ የተደራጁ መሳሪያዎች ባለቤትም ናት። ልክ እንደ ባቢሎን ምድሩ አንሷት ህዋ ላይ የተሰቀለች አገር ናት። ሁሉም ጉልበቷ ይወገዳል። ከዚህች አገር ብዙዎቹ ወደ እውነቱ ወደ ተዋሕዶ ኦርቶዶክስ ይመለሳሉ። ይህም የሚሆነው ሁሉም ትምክህቷ ሲጠፋ ብቻ ነው። ያከማቸቻቸው የጦር መሳሪያ በሙሉ ይጠፋሉ። የትም ይኑር የት ዕጣው ፈጽሞ መጠረግ ይሆናል። ትንቢተ ኤርምያስ ምዕራፍ 4 ከቁጥር 26 እስከ 31 ለንጽጽር ከ80 አሐዱ መጽሐፍ ይመልከቱ። ይህችም አገር ሩሲያ ጽዋዋን ጠጥታ የሚተርፈው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ወደ መንፈሳዊውም ሥጋዊውም ብርሃናዊ አገዛዝ ራሱን ሲመልስ ብቻ ነው ሰላሙን የሚያገኘው። በእንቢታ ከገፋሽ ደግሞ ከባቢሎን አሜሪካ የማያንስ በትር ይጠብቃታል፣ ያገኛታልም። ከእሷ የወጡት ወደ ምዕራብ አውሮፓ የተቀላቀሉ እነ ፖላንድ፣ ዩክሬን፣ ቼክ፣ ክሮሺያ፣ ቦስኒያ፣ ሃንጋሪ፣ ቡልጌሪያ፣ ሮማንያ ሁሉም ለአውሮፓ የሚመጣው መስፈሪያቸው ይሆናል። ፍጹም ይጠረጋሉ፣ ወደ ትቢያነት ይለወጣሉ። ከአውሮፓ ጋር ሲቀላቀሉ ከካቶሊክ፣ ከፕሮቴስታንት፣ ከሶዶሞች፣ ከፈላስፎች በእውቀታቸው ከሚታበዩ ጋር እድር ገብተዋል። መቀበሪያቸው ይሆናል። አብረው ይጠረጋሉ። በውስጣቸው ያሉ ቅኖች በፍጥነት ራሳቸውን ወደ ተዋሕዶ ኦርቶዶክስ መመለስ አለባቸው። ምንም ቀን የለምና የማምለጫ ቀዳዳ ሸሽቶ መጠለያ አገሬ ኢትዮጵያ የልዑል ብርሃን አገዛዝ የሚጸናባት ተዋሕዶ ኦርቶዶክስ እንደ ፀሐይ የምትበራበት የድንግል ርስት የሆነችው ብቻ ናት። ማንም የዓለም ክልል መጠለያ አይሆንም። በውስጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለ ቤተክርስቲያን ውስጥ ብቻ የተጠለለ ይድናል። ሌላ እንደ አገር ከኢትዮጵያ ውጪ መጠለያ የለም ይላል ኢትዮጵያ የዓለም ብርሃን መልእክት 3። በሱዳን ያጋጠመው ጎርፍ ከቀናት በኋላ ግብፅ እንደሚደርስ ተገለጸ። ከቪክቶሪያ ሐይቅ የሚፈሰው ነጭ አባይና ከኢትዮጵያ ተራሮች የሚመነጨው ጥቁር አባይ ሰሞኑን የውሃ መጠናቸውን በመጨመራቸው የተነሳ ባለፈው ሳምንት በሱዳን የጎርፍ መጥለቅለቅ መከሰቱ ይታወሳል። የዚህ ውጤት በግብፅ ናይል ዴልታ አካባቢ በሚገኙት ባህሪያና ሞኑፋ የተሰኙ አካባቢዎች መጠነኛ ተጽዕኖ ማስከተሉም ተዘግቧል። ቱርካዊው የግድብ ኢንጂነሪንግ ባለሙያ መሐመድ ሐፌዝ እንደተናገሩት በሱዳን ጎርፍ መከሰት የጀመረው መስከረም 15 ቀን ሲሆን ለ5 ተከታታይ ቀናትም ቆይቷል። ጨምረውም በዚህ ጉዳይ ላይ ኢትዮጵያ ከወቀሳ ልትድን አትችልም ያሉት ኢንጂነሩ ምናልባትም ከህዳሴው ግድብ ከፍተኛ መጠን ያለው ውሃ ተለቆ ሊሆን ይችላል የሚል ግምት አስቀምጠዋል። እኚህ ኢንጂነር ከቱርክ ቱዴይ ጋር ባደረጉት ቃለ ምልልስ እንደገለጹት በሱዳን ያጋጠመው ጎርፍ እስካሁን በግብፅ ወደሚገኘው ናስር ሐይቅ አልደረሰም። ለዚህም የሰጡት ምክንያት ደግሞ ውሃው በአስዋን ግድብ ላይ በመጠራቀሙ ነው። ጨምረውም በሱዳን ከሚገኘው ሮዚየስ ግድብ የሚለቀቀው ውሃ የግብፁ ናስር ሐይቅ ለመድረስ ወደ 15 ቀናት ይፈጅበታል ያሉት ኢንጂነሩ፣ በመሆኑም ይህ ውሃ በመጪው አርብ ማለትም ኦክቶበር 10 ናስር ይደርሳል የሚል ግምት አስቀምጠዋል። ይህ ጎርፍ ግብፅ ሲደርስ ምን አይነት ውጤት እንደሚያስከትል አሁን መገመት እንደማይቻል የጠቀሱት ኢንጂነሩ
ወደፊት ከእንዲህ አይነት ስጋት ለመዳን በሚመለከታቸው ሀገራት መካከል ግልጽ የውሃ አስተዳደር ትብብር መኖር እንዳለበት አሳስበዋል። ኢንጂነሩ በዚህ ቃለ ምልልሳቸው ኢትዮጵያ በነሐሴ ወር ውስጥ 2 ወሳኝ ስህተቶችን ፈጽማለች ሲሉም ወቅሰዋል። የመጀመሪያው ስህተት ያሉት በህዳሴው ግድብ 6ኛ ዙር የውሃ ሙሌት ላይ የተፈጠረውን ሲሆን ሁለተኛው ደግሞ 5 ቀናት ባልሞላ ጊዜ ውስጥ ወደ 5 ቢሊዮን ሜትር ኪዩቢክ ውሃ መልቀቋን ነው ብለዋል። ፕሬዝዳንት ትራምፕ በሚቀጥለው ሳምንት ግብፅ እንደሚገቡ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ማለትም ሰኞ ወይንም ማክሰኞ ግብፅ እንደሚገቡ መረጃዎች እየገለጹ ነው። ፕሬዝዳንቱ ወደዚያው የሚያቀኑት የግብፅ አቻቸው ያቀረቡላቸውን ግብዣ ተከትሎ ሲሆን ይህንን ግብዣ ትራምፕ ተቀብለውታል። ይህንን የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ አረጋግጠዋል። ትራምፕ በሚቀጥለው ሳምንት መግቢያ ላይ በቀይ ባህር ላይ ወደሚገኘው ሻርም አልሼክ ደሴት እንደሚጓዙ የውጭ ጉዳይ ሚኒስቴሩ ዛሬ በሰጡት መግለጫ አስታውቀዋል። በደሴቱ ላይ የግብፅ ፕሬዝዳንት አልሲሲ አንድ ዓለም አቀፍ ስብሰባ ያዘጋጁ ሲሆን ይህም በእስራኤልና ሐማስ የሰላም ስምምነት ላይ ያተኮረ ነው። በዚህ ስብሰባ ላይ እንዲገኙ የግብፁ ፕሬዝዳንት ለጀርመን፣ ለፈረንሳይ፣ ለእንግሊዝ፣ ለጣሊያን፣ ለኳታር፣ ለዩናይትድ አረብ ኤምሬት፣ ለዮርዳኖስ፣ ለቱርክ፣ ለሳውዲ አረቢያ፣ ለፓኪስታንና ለኢንዶኔዥያ መሪዎች ጥሪ ማስተላለፋቸው ተገልጿል። የእነዚህ የተጠቀሱት ሀገራት መሪዎች ከተቻለ ራሳቸው ካልቻሉ ደግሞ የውጭ ጉዳይ ሚኒስቴሮቻቸውን እንደሚልኩ ማረጋገጫ ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር በዚህ ስብሰባ ላይ እንደማይገኙ ዘገባዎች አስረድተዋል። ስብሰባውን የሚመሩት የግብፁ ፕሬዝዳንት አልሲሲና የአሜሪካዎቻቸው ትራምፕ ናቸው ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ይህ ስብሰባ ታሪካዊ ይሆናል በማለት ገልጸውታል። የውጭ ጉዳይ ሚኒስቴር ደግሞ በድር አብደላቲ ደግሞ ይህ አጋጣሚ ፕሬዝዳንት ትራምፕ በጋዛ ሰላም እንዲመጣ ላደረጉት ጥረት ምስጋና የምናቀርብበት ነው ሲሉ አስታውቀዋል። ዓለም አይቶት የማያውቀውን መሳሪያ እየሰራን ነው አሉ ቭላዲሚር ፑቲን። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በሀገራቸው ምዕራባውያን ሊቋቋሙት የማይችሉት በአይነቱ ልዩ የሆነ የጦር መሳሪያ እየሰራች መሆኑን ገለጹ። ፕሬዝዳንት ቭላዲሚር ፑቲን ሩሲያ አዳዲስ ስትራቴጂካዊ የጦር መሳሪያዎችን እያዘጋጀች ነው ያሉ ሲሆን የጦር መሳሪያ ውድድርን በሂደት ላይ መሆኑን ጠቁመዋል። አርብ ዕለት በታጂኪስታን በተካሄደው የመሪዎች ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ ዩናይትድ ስቴትስ በሚቀጥለው ዓመት በሚያልቀው የኒውክሌር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ ካልሆነች ለሞስኮ ወሳኝ አይሆንም ብለዋል። ፑቲን እስካሁን በዓለም ትልቁ የኒውክሌር ጦር መሳሪያ ባላቸው በሁለቱ ሀገራት መካከል ያለው የጦር መሳሪያ ቁጥጥር ማዕቀፍ ምንም ካልቀጠለ አሳፋሪ ነው ብለዋል። ዩኤስኤ ተመሳሳይ ነገር ለማድረግ ፈቃደኛ ከሆነ በየካቲት ወር የሚያልቀውን በአዲሱ ስታርት ስምምነት ላይ የተገለጸውን የጦር መሪ ገደብ በፈቃደኝነት ለማራዘም ፈቃደኛ መሆኗን ሩሲያ ተናግራለች። ዋሽንግተን በሐሳቡ ላይ እስካሁን ድረስ በይፋ አልተስማማችም። ፑቲን አክለውም ሩሲያ የአዲሱ ትውልድ የኒውክሌር ጦር መሳሪያ መስራቷንና መሞከሩን ቀጥላለች ብለዋል። አንዳንድ አገሮች የኒውክሌር ሙከራዎችን ስለማድረግ እያሰቡ ሲሉም በአንድ ሳምንት ውስጥ ለሁለተኛ ጊዜ ፑቲን ስማቸውን ያልጠቀሱት ሌሎች አገራት የኒውክሌር ሙከራ ሊያደርጉ እንደሚችሉ ጠቁመዋል። በዚህ ክፍለ ዘመን ሰሜን ኮሪያ ብቻ ያደረገችው ነገር ነው። ለበርካታና ለብዙ ዓመታት በሚሳኤሎች ውስጥ ያለው ተመሳሳይ ነዳጅ ውጤታማነት ለመፈተሽ ሁልጊዜ ፈተና አለ። ባለሙያዎች ተደጋጋሚ ሙከራዎች አስፈላጊ ናቸው ብለው ያምናሉ ሲሉ ፑቲን ተናግረዋል። ስለዚህ አንዳንድ አገሮች እያሰቡበት ነው። እኔ እስከማውቀው ድረስ እየተዘጋጁ ነው። ለዚህም ነው ይህን ካደረጉ እኛም እንደዚያው እናደርጋለን ያልኩት። ከደህንነት አንጻር ጥሩ ነው፣ ነገር ግን የጦር መሳሪያ እሽቅድድምን ከመገደብ አንጻር መጥፎ ነው ብሏል ሲል ያስነበበው ሞስኮ ታይምስ ነው። የእስራኤል መንግስት የጋዛን የተኩስ አቁምና የታጋቾችን ስምምነት አጸደቀ። የእስራኤል መንግስት የተኩስ ማቆምና ታጋቾችንና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ አጽድቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በሕይወት ያሉትንና የሞቱትን የሚፈቱበት ማዕቀፍ አጽድቋል ሲሉ ጽፈዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመር ይወጣል። ሐማስ በሕይወት ያሉ 20 ታጋቾችን
በ72 ሰዓታት ውስጥ መልቀቅ አለበት። በመቀጠልም የሞቱትን 28 ታጋቾች አስክሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የዕድሜ ልክ እስረኞችንና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም ምንጭ ለቢቢሲ ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅት ገልጿል። አብዛኛዎቹ በድንኳን ወይም በፍርስራሾች ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ 5 ቀናት ውስጥ በየቀኑ 400 የእርዳታ መኪናዎችን ወደ ጋዛ እንዲገቡ ትፈቅዳለች። ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድ የፍልስጤም ከፍተኛ ባለስልጣን ለቢቢሲ ተናግረዋል። በዩናይትድ ስቴትስ ጦር ስር የሚመራና ወደ 200 የሚጠጉ ኃይሎችን የያዘ ቡድን የጋዛን የተኩስ አቁም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። ኃይሉ ከግብፅ፣ ከኳታር፣ ከቱርክና ከተባበሩት አረብ ኤሚሬቶች የተውጣጡ ወታደሮችን እንደሚያካትትም ታውቋል። በተያያዘ ዜና እስራኤል ጦሯን ከጋዛ ማስወጣት ጀመረች። እስራኤል ጦሯን ከጋዛ ማስወጣት መጀመሯን ዓለም አቀፍ ሚዲያዎች ዘገቡ። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁንም ቢቢሲና ሲኤንኤን ዘግበዋል። የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓት ውስጥ ጦርነቱ ቆሞ የተያዙ እስራኤላውያን ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ዓመታት የዘለቀውን የጋዛ ጦርነትን አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናል ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎ በጋዛ የተኩስ አቁም ተግባራዊ መሆኑን ጀምሯል። የእስራኤል ጦርም ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግቧል።